አዲሳን ኤርሚሻይ ሰላም ብያለሁ። እኔ ግን ልጁን እኮ እያስደነቃችሁት ነው። ለምሳሌ ሰው ነህ አንተ ስትሉት አይ እኔ ዝንጀሮ ነኝ ካለ በግድ ሰው ነህ በል ብላችሁ ልትሞግቱት አይገባም። በቃ ዝንጀሮ ነኝ ካለ በቃ ዝንጀሮ ቃዲስ እያልን ነው ማውራት ያለብን። እሱ ጥፋተኛ ነው። አዎ ያልጸደቀ ልጅ በግድ ጸድቅ ያለው በል ብለን ማስጨነቅ ትክክል አይደለም። በቃ አልጸደቅኩም እኮ እያለን እኮ ነው። ጻድቅ አይደለሁም ካለ በቃ ይሄ ልጅ በኩነኔ ውስጥ ያለ ልጅ ነው፣ ይወቅሰዋል ኃጢአት። እንዴት ብሎ ጻድቅ ነኝ ይበል? ሞግቱ ያልሆነው ልጅ በል እያለ ነው እያስጨነቀ ያለ ነው። ኤርሚሻይ ችግር የለውም ዳጊ። አሁን እኮ አንተ አስተምረኝ እስኪ። አሁን እኛ መጽሐፍ ቅዱስ ገልጠን እየተማርን ነው አይደለ? እኔ ከመጽሐፍ ቅዱስ ከወጣሁ ቅጣኝ። አንተ የት ጋር ነው መጽሐፍ ቅዱስ በለኝ። አሁን እኛ የምንመረው በመጽሐፍ ቅዱስ ነው አይደለ? አንተ ደግሞ እኔ የሚመስለኝ አስተምርሃለሁ። አንደኛ ዮሐንስ 2:4 ላይ ቆይ አዳምጠኝ። አንደኛ ዮሐንስ 2:4 አስተምረኛ ለሰው አንዴ ውሸተኛ ነው። ቆይ እኮ ልናገር። ቆይ እዚህ እኮ የመጣ ነው እኮ አስተምረኛ ለሰው ይሰማልሽ። አቤት እሺ ይላል። አስተምረኛ ለሰው አይደል? አስተምረኛ ለሰው እኮ አያወራም። ከዛ በኋላ እኔንም የምናገረውን ሐሳቤን ስማኝና ከዛ ደግሞ አንተ ታስረዳኛለህ። ይሄ እንደዚህ አልጸደቅኩም እኔ ያለ ሰው ምን እንስማው? አለመጽደቅን እኮ ነግረናል አይደል? እኮ አሁን አንተ እናገርና እኔ ከዛ ሐሳቤ እንደዚህ አይደለም እኮ ምን እንደምትናገረው አለመጽደቅህን ነገርከን። ወዳጄ ቆይ አንዴ ስማኝ እኮ ቆይ እኮ ልናገር አልጨረስኩም እኮ ዳጊ በእናትህ አለመጽደቅን ነው አይደል? አሁን ልናገርና እኔ ልናገርና ከዛ ደግሞ አርመኛ አንተ አይደል? አንዴ ስማኝ እሺ። አሁን እኔ ልናገር ሳይሆን ስማኝ። አሁንም ድጋሚ የምትነግረን አለመጽደቅህን ነው አይደል? እሱን ከሆነ አውቀናል እኮ በቃ ምንም ብትጠቅስ ምንም ብትለን በቃ አለመጽደቅህን ነው ለማሳመን እየሞከርክ ያለው አይደል ቃዲስ? አለመጽደቅ አይደለም እንደማሳይ አለመጽደቅን አይደለም ማሳይ ምንድነው የምታሳየው? በቃ አሁን ሀሳቡን ንገረኝ እንዳዳምጥክ። አይወል 700 800 ሰው አለ እና ቀልድ አይደለም። በቃ 800 ሰው አስቀምጦ ያንተን ወሬ መስማት እውነት በጣም ያደክማል። አሁን ስለምንድን ነው የምትነግረኝ? መጀመሪያ ሀሳብህን ንገረኝ። ስለምንድን ነው የምትነግረን? ስለምን ልትነግረን የፈለግኸው? እኔ አሁን ስለ ጽድቅና ራስን ደግሞ ስለ ትሕትና ነው የምናገረው። በቃ እኛ ስለ ትሕትና አይደለም ርዕሱ ትሕትና አይደለም፣ የቤቱ ርዕስ ትሕትና አይደለም። ዛሬ ስለ መጽደቅ ደግሞ አልጸደቅኩም ብለሃል አይደል? በቃ አለቀ እኮ ነገርከን ማለት ነው። ስለ መጽደቅ ላውራልሽ። ጻድቅ ነህ አይደለም አንተ እኮ ስለ እኔ ላውራልህ። አሁን እኔ ስለ እኔ ጽድቅና ስለ አይደለም አዳምጠኝና አንድ ደቂቃ ወይ 2 ደቂቃ ስጠኝና አልሰማህም። ለምን ነው የምሰማው? ዳጄ ይኸውልህ የሚባል ነገር የለም። ጻድቅ ነኝ ወይ አይደለሁም? ቆይ አታውራ፣ እኩል አታውራ። ጻድቅ ነኝ ወይም አይደለሁም በለኝና ከዛ ስታወራ ልስማክ። ምንድን ነው ብዬ እንድሰማ እንዲረዳኝ ወይ ጻድቅ ነኝ ወይ አይደለሁም በለኝ፣ ከዛ አውራ። በቃ እንስማክ። እኔ ለመጽደቅ ሩጫ ላይ ያለው ሰው ነው። አይ እኔ ጥያቄ ስለ ውድድር አይደለም፣ ስለ ውድድር ሳይሆን ጻድቅ ነህ ወይስ አይደለህም? አሁን ስለ አሁኑ ጊዜ ነው እያወራ ያሉት። አሁን አንተ ጻድቅ ነህ ወይስ አይደለህም? እኔ አሁን ጻድቅ ነኝ። ቆይ አዳምጠኝ። ምን አልከኝ? ጊዜ ስጠኝ። አሁን የጻድቅ ነህ ብዬ እንደማልመካፈ ቅድም አስረከው። እኔ ወዳጄ እኔ አሁን ስለ ትምክህትም ስለ ትሕትናም ሳይሆን አሁን በዚህ ሰዓት ጻድቅ ነህ ወይስ አይደለህም? እሱን ንገረን ወዳጄ። እሱ እግዚአብሔር ነው የሚያውቀው፣ እኔ አይደለም የማውቀው። ጻድቅ ነኝ የራሴ ነው። በቃ አታውቅም ማለት አታውቅም። በቃ አሁን ስማኝ እሺ። ማያውቅ ሰው ደግሞ እንዲያወራ አልፈልግም። እኔ አላውቅም። ጻድቅ ልሁን አንዴ ስማ። ያ ጊዜ ስጠኝ ላውራ። መጨረሱልህ ሐሳብ ያው ስፈቅድልህ ነው የምታወራው። እንደዚህ አይሆንም። በቃ ጻድቅ አይደለሁም አላውቅም ማለት አይደል? ጻድቅ ልሁን አልሁን አላውቅም ስላልክ መስማት ነው ያለብህ ከዚህ በኋላ። ይኸውልህ የምጠይቅህን ብቻ ነው የምትመልሰው እሺ። እግዚአብሔር እርኩስ ልጆች አሉት ወይስ የሉትም? መልስልኝ። ይሄን እግዚአብሔር እርኩስ ልጆች አሉት ወይስ የሉትም? እግዚአብሔር እርኩስ ልጆች የሉትም። ቆይ ቆይ እርኩስ ልጆች መልስልኝ እኮ ምንድን ነው ማዳምጥ? ቆይ እንጂ ልመልስልህ። ሁለተኛ የሉትም። ስለዚህ ወንድሞች ወይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ምን አለ? መመረጣችሁንና መጠራታችሁን ታጸኑ ዘንድ ከፊት ይልቅ ትጉ ስለሚለን እኛ ከፊት ይልቅ እንተጋለን። ክርስቶስ በምሕረቱ ጻድቅ አድርጎ ጠርቶናል። እኛ ደግሞ መመረጣችንን ለማጽናት እንተጋለን። አሁን ካንተ ጋር መወያየት አይመጥንም። አሁን ለቤቱ አይመጥንም። እውነት ለመናገር መጽሐፍ ቅዱስ እሺ ሚውት አድርገህ ስማ። ሰው ሲያወራ አታውራ። አለመመጠን ማለት ምን ማለት መሰለህ? አለመመጠን ማለት አታውቅም ማለት አይደለም። አለመመጠን ማለት የተግባቦት ችግር አለብህ ማለት ነው። ሰው ሲያወራ ዝም ብለህ ታወራለህ። የተጠየቀውን አይደለም የምትመልሰው። አየህ እንጂ አታውቅም እያልኩ አይደለም።
ተግባቦት ያስፈልጋል። ሰው አሁን የጠየቁ ምንድነው እግዚአብሔር ጻድቅ ወይስ እርኩስ ልጆች አሉት ወይ ብዬ ስጠይቀህ የሉትም አልክ። በቃ መለስክልኝ። ከዛ እኮ ይቆማል። አብራራልኝ ስለ ደግሞ ታብራራለህ። ተግባቦት ማለት ይሄ ነው። እሺ መመጠን ማለት ከእውቀት ጋር የተያያዘ አይደለም። እሺ እግዚአብሔር እርኩስ ልጆች የሉትም ብለኛል። አሁን አንተ የእግዚአብሔር ልጅ ነው ወይስ አይደለም? አጭር መልስ መልስልኝ። እሺ በነገራችን ላይ የፈጠረው ሁሉ የእግዚአብሔር ልጅ ነው። ሙስሊሞች የእግዚአብሔር ልጆች ናቸው። ሙስሊሞች የእግዚአብሔር ልጆች ናቸው። አዳምጠው። ያንማ ልናየው እኮ ነው። እግዚአብሔር ፍጥረቱ ሁሉ የእሱ ልጅ ናቸው። ማመን አለማመን እኮ የራሱ ጉዳይ ነው። ይሄ ሰውዬ ሙስሊሞች የእግዚአብሔር ልጆች ናቸው ወይ? አዎ ወይም አይ። አጭር መልስ ወዳጅ። አታሰብ። አዎ ማን የፈጠራቸው? እግዚአብሔር እኮ የፈጠራቸው። አሁን ከዚህ ሰውዬ ጋር ነው የምናወራው። እንግዲህ አሁን ከዚህ ሰውዬ ጋር ነው ሙስሊም የእግዚአብሔር ልጅ ነው ብሎ ከሚያምን ሰው ጋር ነው ሞግት። የማን ፍጥረት ነው? ታስኪ ንገረኝ። የማን ፍጥረት ነው? አንዴ ስለ ፍጥረት አይደለም። አሁን ፍጥረትና የእግዚአብሔር ልጅነትን ሰዓት ላይ ያንተ መተ በግድ በቃ እዚህ ካላሳመንኳችሁ ብለህ ትሞግታለህና ሌላ ኦርቶዶክሳዊ ይግባ ሙስሊም የእግዚአብሔር ልጅ ነው አለ። አሁን የሰውዬ እኮ ነው መጥቶ የሚሞግተው እዚህ ፍጥረትንና የእግዚአብሔር ልጅነትን ያላመነ ሰው የእግዚአብሔር ልጅ እንዴት ነው የሚሆነው? በክርስቶስ ኢየሱስ በማመን ነው። ሙስሊም የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ አይደለም። ኦርቶዶክሳዊ የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅነት የሚገኘው በውሃ በመጠመቅ አይደለም። የእግዚአብሔር ልጅነት የሚገኘው በመፈጠር አይደለም፣ ዳግም በመወለድ ነው የእግዚአብሔር ልጅነት የሚገኘው። ይሄን የማይለይ ያለየ ሰውዬ ነው መጥቶ አሁን ጻድቅ ነኝ አይደለሁም ትህትና ምናምን እያለ ሲያደክም የነበረው ማለት ነውና የሚመጥን ሰው በቃ ለውይይቱ የሚመጥን ሰው ተግባቦት የሚችል ሰው ገብቶ ማውራት ይችላል። እንደዛ እናድርግ። ተባረኩ። ሻይ ብሩክ እኔ እኮ ማን ተጨጓራው ተልጦ ማን ይቀራል ብዬ ነው ወደ እናንተ ያስተላለፍኩት እንጂ the same argument ነበር የሄድኩት። እኔም እንግዲህ ቅዱስ ካልሆንክ እሺ ምንድነው በራስ ተናገረው አለ። አሁን እርኩስ ማለቱን መጀመሪያ ብሎት ነበር። በኋላ ሲያስቡ ደግሞ አይ እርኩስም ቅዱስም ባልሆን ይሻለኛል ብሎ አሰበ። እንግዲህ እሱ መብቱ ነው። አሁን ዋናው ነገር ምንድነው at the end of the day የሆናችሁትን መናገር ለምንድን ነው የሚያስፈራችሁ? ደግሞ እኮ ትናገራላችሁ ወይም አትናገሩ ቢሆን ጥሩ ነው። ሰውነህ ስትለው ሰው ነኝ ይልና ሌሎቹን የሆነውን ነገር ግን መናገር አይፈልግም። ይሄ ምንድነው? በቃ ረጅም ዘመን ይዤ የመጣሁትን ምንፍቅና እንዴት ድንገት እጥለዋለሁ ሲበራልኝ ነው። ሲበራልኝም ከጨለማ ከግብጽ ያመጣሁትን እንትን ልብላው ነው እኮ። ኤኒዌይስ እሺ ቀጥሉ። እና እግዚአብሔር የምትወዱ ደግሞ ወዳለው እንዳትሉ የሚል ትምህርት አስተምሮ ነው የወጣው ልጁ። ግድ የለም በሉ ወዳለው በሉት። እንዴ ምን ሊል እንደፈለገ ነው ግራ እኮ የሚያጋባ ነው። ወዳለው ካላችሁት ገባችሁት፣ ትህትና ላይ ሆን ይችላል፣ ትዕቢት ሊሆን ይችላል። እርሚ ያለ ዳጊ ተባረክ። እርሚሽ አለ። እሺ ተቀበሉት። አዲስ ወንድም መጥቷልና ኤም ሮይ የሚል አለ ወንድም ዳጊ ተቀበል። ሌላ ሰው እኔ ብቻ ብሩኬ መጥቷል። ሜርሲ ይሁን ሌሎቻችሁ ሰኒ ተቀበሉ። እናንተ ተባረኩ። እኔ ቆየሁ ረጅም ሰዓት። ሜርሲ ተቀበሉ። ብሩክ አለ ወይስ እኔ ልቀበል? እሺ ወንድም የት በከይተ ቤት እምነት ነህ? አዲስ የገባህ ወንድም ኦርቶዶክስ ነው። ኦኬ ጻድቃል አንተ። እስኪ የነበረውን ሀሳብ ሰምተሃል? ከወንድማችን ጋር ውይይት ነበረ ረዥም ሰዓት። አንተስ ደፍረህ በእግዚአብሔር ፊት ጻድቅ ያለው ማለት ትችላለህ? ምን ማለት ነው መጽደቅ ማለት? በእግዚአብሔር ፊት መጽደቅ ማለት ምንድን ነው? አንተ መጽደቅ ማለት የመጨረሻው ደረጃ ጻድቅ ማለት ራሱ እኮ ድፍረት እኮ ነው ማለት። አሁን አንቺ ጸደቅኩ ነው የምትብለሽ መታወሪ? ስንት ኃጢአት በየቀኑ እየሰራሽ የምትውይ ሴትዮ ጸደቅኩ ስትይ እንደው አታፍሪ? አይሰማሽ? አይ ለምን አፍራለሁ? ክርስቶስን ተቀብዬ አይባልማ። በቃ የመጨረሻ እኮ ይሄ የመጨረሻ የማይምነት ጥግ እንዴት ጸደቅኩ ይባላል? ጽድቅ መጨረሻ ላይ የሚገኝ ነገር ባይሆን ፈጣሪ እኮ ለፍርድ አይመጣም ነበር። እና አንተ ስላልጸደቅከውን ደፍረ ጸድቅ ያለው ማለት አትችልም ማለት ነው። ከዛ ይበልጥ ደግሞ መጽደቅ የአስተሳሰብ የወረድ አስተሳሰብ ጥግ ይሄ ነው። በቃ ጸድቅ ያለው
አንቺ ስላልጸደክ ነው ጸድቅ ያለው ስለሚ ለ100 ብር ቤተሰቦችን አሳልፈሽ መሰለሽ ሴትዮ ጸደቁ አልጸደቁ ላልጸደክ ነው ጸድቅ ያለው ብለህ ደፍራ ማትናገረው ሰሚ እየተናገረሽ እየተናገረ እንዴት ጸድቅ ያለው ብሎ መናገር ይችላል? አይደለም አሁን በርዕሱ ላይ ማውራት ትችላለህ? በመጽሐፍ ቅዱስ አሁን መረጃ ያወራ በመጽሐፍ ቅዱስ አውራት ያለበለዚያ እንዳትሳደቅ ላይ እኔ ኖ ሪያሊቲ ሲነገራችሁ ተቀበሉ። እንደ እግዚአብሔር ቃል አውራ ያለበለዚያ አትቀጥልም። እኔ አንድ ጥቅስ ብቻ አንብብ። ጥቅስ ብቻ ነው ማነበው ከሰላም ጋር ነገራችን ላይ እዚህ የገባው አንተ ሊቀ ተዋህዶ የምትባል ሰውዬ ሌላ ዘለፋ ውስጥ እንዳትገባ፣ ምንም ነገር ሰው እንዳትናገር ብሎክ አድርጌ ነው ማባረር። ሰው ከተናገር ብሎክ አድርጋለሁ። አንድ ሰው እንዳትናገር ቤት ውስጥ አክብረን እያወራን ሁሉንም አይታል። ሁሉንም ኦርቶዶክሳኖች በክብር እያወራን ነው፣ አንተንም ጨምረን። አንድ ሰው ከተናገር ብሎክ ነው ማድረግ። ስነ ስርዓት ያዝ። ሊቀ ተዋህዶ ምን አይላል እንዴ? አንተን አክብረን እያወራን አይደል? ምን ሆነሃል? ኦኬ ጥቅስ ላንብ፣ ከእህቴ ጋር ትቀጥላለህ። አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ። ከጨለማ ነው ለካ የመጣ ነው አይደለ? ኦኬ ስለዚህ ስለኛ ነው የሚያወራ ክፍል ማለት ነው። እኔ ከጨለማ ነው የመጣሁት። ያንቺን አላውቅም። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ። የእሱን በጎነት እንድትናገሩ እንጂ በየገዳም እንድትደበቁ አይደለም። እሺ እንድትናገሩ ይልና እሺ አንድ ጊዜ ፕሊስ አትደውልልኝ። በቃ ይሄ ነው እኮ ችግሩ። ላይቭ ላይ እንዳለው ካወቃችሁ እንትን አትበሉ። እሺ አንድ ጊዜ እሺ እንድትናገሩ ያው በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ እንድትሄዱ ነበረ ያው ቃሉ የሚለው። የተመረጠ ትውልድ ይላል፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ አለ። ቃሉ ነው ያለው። ቃሉ እኛ ከጨለማ የተጠራነው ሰዎች ቅዱስ ያለን ራሱ ቃሉ ነው። ጭራሽ ካህናት አለን፣ የንጉሥ ካህናት አለን። እንዴት አንተ እንዴት ቅዱስ ነኝ ትላለህ የሚል ሰው እኔ መቼ እኔ ነኝ አልኩ? ቃሉ እኮ ነው ያለኝ። አንደኛ ጴጥሮስ 2:9 ላይ ራሱ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ። አረ ሁሉ ይበዛብኛል እኔ ለኔ አይገባም ጌታ። አረ ምን እሱ ገና ለርስቱ ደግሞ የተለየ ወገን አለኝ እና ምን ልበለው ናችሁ ብሎ ዘጋው። አይደለም ተሳስተሃል። እግዚአብሔር እኛ ራሳችን አንልም። ይሄ ትዕቢት ነው። ወንድማችን እንዳለው እንዴት ያለ ድፍረት ነው እንበለው ቃሉን። ቀጥሉ። ሰላምዬ። እሺ ወንድም ዳጊ አሁን እንዳለው ስለምታፍረበት እንዳይሆን ያው መጽሐፍ ቅዱስ ላይ ስለ ጻድቅነት እያብራራልን ነው። አሁን ደግሜ እጠይቃለሁ፣ ጸድቀሃል ወይስ አልጸደቅም? እግዚአብሔር ፊት እንኳን እኔ ኦርቶዶክሱ እናንተም ጸድቀናል ትላላችሁ እኮ በሚኒስከርት እየሰበክሽ አልኩሽ እኮ ጸድቀሃል። ሊፕስቲክ እየተቀባሽ መድረክ ላይ እየወጣሽ አንቺም ጸድቀሻል። እንኳን እኛ ብሎች ዘን መጣ ነው ኦርቶዶክሶች ቀርቶ አሁን እምነት አለኝ ብላችሁ ነው የምታወሩት። ግን እንደው አታፍሩ? እንደው ጴንጤ በምን ባክግራውንድ ነው ኦርቶዶክስን ለመናገር? የት ነው የምትጸድቂው? ቆይ በሚኒስከርት መውጣትሽ መድረክ ላይ ነው የምትጸድቂው? ስለሆነ እኔን ይመለከታል ይመስለኛል። እንደው ሊቀ ተዋህዶ ግን አንተ ሌባ ቅድም እዛ ኦርቶዶክስ ነኝ እያልክ ስታወራ ነበረ። ሶፊ ሲስ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወንድሞች እህቶች፣ ከላይም ከታችም ያላችሁ። ሊቀ ተዋህዶ ስራ አጠብቅሽ። ጸጋና ሰላም በላያችሁ ላይ ይብዛ። ጸጋው ለእግዚአብሔር ያሉ ምስለ ኩልክሙ ብያለሁ። አሜን አሜን። እሺ ብሎክም ሚዩትም ያረኩት ያስወረድኩትም እኔ ነኝ። በጣም ከይቅርታ ቀውላችሁ። እንደዚህ መናገር አትችሉም ኦርቶዶክሳውያኖች። ነገሩ ካልጸደቃችሁ አይፈረድባችሁ። ትንሽ እንዲጸድቅ ክፉ ነገር ቢናገር ጥሩ አልነበረም? አይ እርምዬ በጣም ፐርሰናል ነገር ሊያወራ እንደሆነ ገብቶኝ ማለት እኛን ይበለኛ ስለለመድ ነው ግድ የለም። ግን እንግዶች ምናምን ሊናገሩ ፍቃድ የለም። ያው ያሳያን እኮ በጽድቅ በምንድን ነው በስድብ ጻድቅ ያለው እያለ ነው። ጌታ ይባርክ ኦርቶዶክስ። እሺ አዲስ ኦርቶዶክስ ካለ ገቡ። ግድ የለም። እኔን እኮ ሊሳደብ ነበር የወደደው። ቢሳደብም ምንም አይደለም። ያው የኛ የእውነትን ወንጌል ነው የምንናገረው። ቤተክርስቲያኗ የምታስተምረውን ነው እኮ የምንናገረው። ወንድሜ ከአንተ ጋር ብዙ ችግር የለብኝም። በክርስቶስ ፍቅር እወድሃለሁኝ። ታች ካለ እሺ ብስሬ የሰው ልጅ አሁን የገባኸው ብስሬ አሰላሙ አለይኩም። ኦርቶዶክሳውያን ነን ተቀበለን ያለን
አይ ሙስሊም የእግዚአብሔር ፍጥረት አይደለም ስትሉ ስለሰማችሁ ነው። እንደሱ ያለ የለም። እንደሱ ማንም አላለም። ከልጅ ራቅ ማለት ትችላለህ? ኦኬ ተባረክ። እሺ ቆይ ኧረ ይሄን ሰው ጥሩልኝ። እንደ በመድኃኒዓለም በመድኃኒዓለም እህትየው ሙስሊሙን ጥሪልኝ። አዎ ና ሙስሊሙ ወንድም ልክ ነው ብለናል። የሰው ልጅ ነው ማነው ስሙ? አዎ የሰማነ ብስሬ የሰው ልጅ ና ተመልሰ እየጠበቅኩት ያለ ሰው አይደል እንዴ? እነካችሁ ይሄንን የመሰለማ ደድላ ታስመልጡኝ። ና ተመልሰ ብስሬ ብሎ ካላረጋችሁት ማለት ኖ አልተደረገም። የልጅ ድምፅ አለ እኮ ኤርሚዬ። ትልቅ እድል ነው ያመለጠ። ይመጣል ብስሬና የልጅ ድምፅ ግን አለ። ና ተመልሰና እፈልግሃለሁ። ወጥቶ ነው አሁን ከዚህ? ኧረ አይመስለኝም። እስኪ እንፈልገው። እስኪ ብስሬ አረና እንዴ አፋልጉን። በስሬን ያገኘ ወረታ ክፍላለሁ። ኤርሚ ግን ሙስሊሞችና ኦርቶዶክስ ስናወያይ ምን ልዩነት አይተሃል? ምን ባይደው ለኔ አንድ ነው። የአንድ ሳንቲም ሁለት ምድር የሚባለው ከጅማሬ እኮ እስከ መጨረሻው ግን ልጅ ወልደው እስከሚሞት ድረስ አንድ አይነት ሲስተም ነው ያላቸው። ታውቃለህ፣ የሚጠቀሙት ተርሚኖሎጂ ነው እንጂ የሚለያየው ሲስተሙ አንድ አይነት ነው። ያ እንዴ ሙስሊም የእግዚአብሔር ልጅ አይደለም ወይ ነው ያላችሁት ነው ያለው? አዎ ሙስሊሞች የእግዚአብሔር ልጆች አይደሉም። ያ እንዴት ብደፍረን ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራል። ሙስሊሞች የእግዚአብሔር ልጆች አይደሉም። የእግዚአብሔር ፍጥረት ናቸው። የእግዚአብሔር ልጆች ግን አይደሉም። የእግዚአብሔር ልጅነት በመወለድ ነው። በመወለድ ደግሞ አላሃቸው አይወልድም አይወለድም ብለዋል። እነሱ ልጆች ነን ብለው ካሉ ወልዷል ማለት ነው። ከተወለዱ ደግሞ እንዴት እንደተወላለዱ ይነግሩናል። ና እባክህ ብስርዬ፣ እንዴት አይነት ጮማ እኮ የሆነ እድል ነው ያመለጠኝ እህትየው። ፖለቲካ እንዳይሰራ ብዬ እኮ ነው እኔ። ወይኔ ኤርሚሻ እነዛ የመምህራኖቹ ሚስቶች ሄደው የለ ከሙስሊም ብዙ ሚስቶች ወደ እንትን ሄደው ወደ እስልምና እና ወደ ዓለም ሄዱ አይደለም የተባለው አሉ። ወደ ፋሚሊ ሄዱ ነው የተባለው። እንደ ባለትዳር ሚስትየዋ ወደ ቤተሰቦቿ እንደምትሄደው አላል ወደ ፋሚሊ ሄዱ ነው የሚባለው። ለውጥ የለውም። አገብቷል። ከልጅነት ጀምሮ ሁለቱም በግድ ነው ሙስሊም የሚያደርገ ሙስሊሙም ኦርቶዶክሱም ልጁን ሳያስፈቅደው ሳያማከረው ሳይሰብከው ሳያምን ነው ልጁን ወስደው ውሃ ውስጥ የሚከቱት። ምንም በቃ በዲክቴተርሺፕ ማለት ነው። በቃ ይሄ ግልጽ የሆነ እንትን ነው እኮ በአምባገነንነትና ልጁ የተሰጠው ነፃ ፈቃድ ገፋው በሚሄድበት መንገድ ምሩት ይባላሉ። እነሱ የሚሄድበት ቦታ አይደርሱታል፣ ይወስኑለታል። ምራው ማለት እንትን ነው እንዴ? ወስንለት ነው እንዴ? እኛ ስለ ትምህርት ቤት እኮ አይደለም የምናወራው፣ ስለ ሕክምና አይደለም የምናወራው፣ ስለ ዘላለም ህይወት ነው። ስለሚበላው አይደለም እያወራን ያለ ነው። እና ብቻ ተው፣ ብዙ የሚያመሳስላቸው ነገር አለ። ብዙ ብለህ እስኪ እና እነዛ ወደ ቤተሰቦቻቸው ነው ለካ ሄዱት። እኔ ደግሞ ወደ ባክ ያደረጉ መስሎኝ አይደለም። ለካ የታላቅና የታናሽ ልጅ እንደማለት ነው። ወደ ዘመድ እና የግባ ብስራት ሰድጅ ፈልመታ ሰላም ነው። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። እሺ መሰረተ ክርስቶስ። እሺ ቴንክ ዩ ታችን ብራዘር። ኦኬ እንደገና ደግመሽ ላኪለት። የት አለ ብስሬ? ኤርሜ ልኬለታለሁ። ብስሬና እንዴ ጠፋ እኮ። እኔ ታቦት የወጣ ቀን እኮ ቀይ ምንጣፍ ሙስሊሞቹ ሲያነጥፉ ሳይ ነው የገባኝ። የዛን ጊዜ
ያው ነው ለካ ብዬ የቤተሰብ ታቦት ነው የወጣው። ያ እርሚ የሚገባ ሰው ካለ ቦታ ልቀቅን። ተባረኩ። ኦኬ ማን ልበል? ቤኬና አለ አንድ ቦታ እኔ ነኝ። ኦኬ ግን ማይክን ሚዩት ሆኖ ነው የሚታየኝ። እሺ ቀጥሎ ወገኖች። እሺ ሰላምዬ ብስሬ ጠፋ። እየፈለኩት እኮ ነው። ወጦ ገባ። እንደገና ሰደድኩለት እምቢ አለ። በቃ ካየሁትኝ ያስገባለሁ። ችግር የለም። ቀጥል። እሺ ወገኖች በደንብ ሼር አድርጉ፣ ታፕታፕ አድርጉ። ተባረኩ። ኦርቶዶክሳውያን ካላችሁ ግቡ። በርዕሱ መወያየት የምትፈልጉ ኦርቶዶክሳውያን ወንጌል አማኞች አንድ ቦታ ብቻ ስላለ ኦርቶዶክሳውያን ብቻ ገዝት ላኩ። ተባረኩ። እንቀጥላለን። ኦርቶዶክሳውያን አላችሁ? ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ብላችሁ በአባ ገብረ ኪዳን ንግግር እና አስተምህሮ የምትስማሙ ኦርቶዶክሳውያን ካላችሁ ገዝት ላኩ ወይ አንድ ቁጥር ጻፉ፣ እናስገባችኋለን። ብስሬ ካለ ተመለስ። እስኪ ይሄ አካውንት ደጋግሞ ይልካል። እሺ ኖት አይ በት ክራይስት ሚርሲ አባ ገብረ ኪዳን ቪዲዮ ካለ ብታሰሙ ነው። እሺ የሚመቸው ከሆነ ንገረኝ። እሺ እሺ ሲያንስ ቀጥ አይችልም። ያ በመሀል ይገባሉ ሲመቻቸው፣ ችግር የለም። እሺ ለቀጥል ነው። ያ የማይጸደቅበት የኦርቶዶክስ ክርስትና መቼም ቪዲዮን ሰምተዋል አይደል? ኦኬ እሺ እንደ መጽሐፍ ቅዱስ እንግዲህ እናያለን። እንደ መጽሐፍ ቅዱስ እንመልሳለን ሁሉ ነገር ማለት ነው። እሺ እግዚአብሔር ይመስገን። እሺ ጸድቀሃል አንተ? ምን አልሽ? ኦርቶዶክሳዊ ነህ አይደል አንተ? ያ ጸድቀሃል ወንድማችን። በድነት ጉዳይ ላይ እኛ ድፍረታችን ጸድቀሃል ወይ? አንዴ ላውራ ወይስ እንዴት ነው? አይ የምጠይቅህን ነው። እግዚአብሔርን ቃል አይደለ? አሁን ምን አለ መሰለሽ የምጠይቅህን ነው። የከፈልኩኝ እየጠቀስኩኝ ስለሆነ የማወራው ምንም ችግር የለም። እንደጸደቅኩኝ ከዛ በኋላ ደግሞ ሁሉንም ነገር በማስረጃ ነው የማወራው። ገብቶሻል? መጽሐፍ ቅዱስ ማስረጃ ማለት ነው። ስለዚህ ያለው እየዳንኩኝ ነው፣ ድነቴን እፈጽማለሁ። ስለ ድህነት አልጠየቅኩም። ጸድቀሃል ወይ እያልኩ። ጸድቄያለሁ። እሺ በየትኛው የእግዚአብሔር ቃል መሰረት ነው ጸድቄያለሁ ያልኩት? ኦኬ እሺ መልካም። መጽሐፍ ቅዱስ ከያሽ እሱን እያልሽ ተከታተኝ። እሺ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምሮ ያለው ላንብብልሽ። ስለዚህ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ ስለ መጽደቅ ነው እየጠየቅኩት ያለው። ስለ መጽደቅህን ነው የምታሳየኝ። የኔ ቤት ይኸውልሽ፣ እኔ እኮ እያወራሁልሽ ያለሁት ህይወት ራሱ የላችሁም እያልኩኝ ነው። አሁን ለምሳሌ አሁን ስለ መጽደቅ መጽደቅ የምትጸድቁን ስትሆኝ ነው። ሆልድ ኦን ወንድሜ፣ ሆልድ ኦን። ኦርቶዶክስ ነህ አይደለ? ኦርቶዶክስ ነህ። እናንተ አሁን ያው እናንተ ራሳችሁን ክርስቲያን ነን ብላችሁ ትጠራላችሁ። አይ ክርስቲያን ሳንሆን የሐዋርያት የመሰረቷት የሐዋርያት ቅብብሎሽ ያለባት ኦኬ ክርስቲያን ሳትሆኑ ክርስቶስ የመሰረታት ቤተክርስቲያን ላይ ነኝ ያለሁት እኮ። ክርስቲያን ሳትሆኑ የሐዋርያት ቅብብሎሽ ያለባት እኮ በመጽሐፍ ቅዱስ። አሁን መጽሐፍ ቅዱስን ትቀበያለሽ? ያልከውን ነው የምደግመው። ያልከውን ነው የምደግመው አይደል? ሆልድ ኦን። ያልከውን ነው የምደግመው። ክርስቲያን ሳንሆን የሐዋርያት ቅብብል ያለባት። ክርስቲያን ሳንሆን የሐዋርያት ቅብብል ያለባት ቤተክርስቲያን ነው ያልከኝ። ክርስቲያኖች ነን፣ የክርስቶስ ተከታዮች ነን። ሐዋርያት የመሰረቷት ክርስቲያን። እኔም እኮ አልኩኝ እኮ እናንተ ራሳችሁን ክርስቲያን ብላችሁ ትጠራላችሁ። ይኸውልሽ እኔ አሁን ለምሳሌ ፕሮቴስታንት ልጅ ልትመልስ ነው የገባኸው። ተረጋግቻለሁ። ስም ያለኝ አሁን ለምሳሌ ፕሮቴስታንት አልዳንም ብዬ የምትመልሰው ወንድምዬ፣ ራስህን የወረድከው እኔ ነኝ ያስወረድኩት። መነን ጋር
ትናንትና እንደዚህ ነበር። ልጁ ስርዓት የለውም ነው አላወኩትም። እንዴት እንዳስገባችሁት ስላየሁት አስወረድኩት። እታቸውን ሌላ ሰው አስገቡ። መነንም ጋር ትናንት እንደዚሁ ሲሳደብ ነበር። ስራ ጠብቆ ማውራት አይችልም። ኦኬ ኦኬ። እሺ ሌሎች ኦርቶዶክሳውያን ካላችሁ ገዝት ላኩ እናስገባችኋለን። እሺ ዜና አበው ድጋሚ መታል። አዎ ተቋርጦብኝ ነበር፣ ስልክ ገብቶብኝ ነው። ሶሪ። ብሩክ እያናገረህ ነበር የተቋረጠው። እሺ በርዕሱ ልታወራ ነው የገባኸው? አዎ በዛ ነው። እሺ ኦርቶዶክሳዊ ነህ አይደል? አዎ ነኝ። እሺ ጸድቀሃል? ጸድቅ ያለው አልጸደቅኩም። ምን ማለት ነው? እንደዚህ አይነት አስተምህሮ አለ? አዎ አለ። ጽድቅ ጉዞ እንጂ ቅጽበት ላይ አይደለም። ጽድቅ ጉዞ ነው የሚል የእግዚአብሔር ቃል አሳየኝ እስኪ። እሺ ጽድቅ ጉዞ ነው ማለት ለምሳሌ በመጽሐፍ ቅዱስ መሰረት አብርሃም በእግዚአብሔር አመነ ይላል። ለምሳሌ ብዙ ሰዎች መቁጠርም ያዳግታል። እውነት ለመናገር ጽድቅ በአንድ ጊዜ ከተጸደቀ መጽሐፍ ቅዱስ ሃይማኖት ጥቀስ፣ የእግዚአብሔር ቃል ጥቀስ ወንድምዬ፣ የእግዚአብሔር ቃል። ኦኬ አብርሃም አመነ ጽድቅም ነው ተቆጠረለት ይላል። እኔ ደግሞ በእግዚአብሔር ዘንድ ስለማምን ጸድቅ ያለው ይላል። ልከታተልህ የቱ ጋር ነው እንደዛ የሚለው? ሮሜ 4 እሺ ጸድቅ ያለው አልጸደቅኩም ነው እኮ ያለው አይደለ? ስጠይቅ አዎ ያጸደቀውንም ያሳየኛል። ናይስ ነው ያ ጋይድ። እሺ ምን ይላል መሰለህ? በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ጀምሮ ሮሜ ላይ ነበር። አሁን ደግሞ ወደዛ ተመለስ። እሱ የመጀመሪያው ነው። አሁን ጽድቅ በእምነት ነው። ልንገርህ፣ ተረጋጋ። መጀመሪያ ተረጋጋ። በቃ ቀስ በል። ቀስ የሚሰማክ ሰው ስላለ አትሩጥ። እሺ ቀስ በል። መጀመሪያ አሁን መጸደቅ ያለውም አልጸደቅኩም ያልከውን በመደዳ ነው የምታሳየኝ። አሁን መጽደቅህን ነው የምታሳየኝ። አይበቃሽም? እሱ ያንተን መጽደቅ ነው የምታሳየኝ። አብርሃም ያመነው ያንተ ጽድቅ ነው እንዴ? ለአብርሃም ነው የተቆጠረለት እንጂ ለአንተ አይደለም። አሁን አንተ መጽደቅህን ነው የምታሳየኝ። አንድ አምላክ አይደለም ያለው? አብርሃምን አጸደቀው እንጂ አንተን አላጸደቀህም ወንድም። ያንተን አብርሃም ለምን አያጸድቀኝም? ያንተን መጽደቅ አብርሃም ያመንበት ስላመንኩ እኔም ጸድቅ ያለው አልሽ። እንደዛ ነው የሚባለው። እሺ ምንድነው ያመንከው? ምን ነበር ያመነው አብርሃም? እኔ እየጠየቅኩህን መልስ አትጠይቀኝ። ምን ነበር ያለብኝ? መልሽልኝ። አንቺም አትጩ ወንድሜ፣ ልትመልስ ነው የገባኸው። አብርሃም ያመነው ምንድነው? አንተስ ያመንከው ምንድነው ብዬ እየጠየቅኩህ ነው። እኔም እየጠየቅኩሽ እኮ ነው። መልሼ ወንድሜ የቤቴን ከፍቼ የጠራሁህ እንድትመልስልኝ ነው እንጂ እንድትጠይቀኝ አይደለም። ኦኬ ልውጣ? ማልጠይቅበት ምን አምነህ ነው የጸደቅከው እያልኩህ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ እሱ አይደለም እምነታችን? እንደዚህ ብሎ መመለስ አንቆክ ነው ከኔ ጋር የሚያታግልክ? ለምን ብዬ ነው የምመልሽ? ደንቆረንሽ እንዴ አንቺ? ይሄንን ገልጨ ማወራ። አሁን ደግሞ አለመጽደቅህን አሳየኝ። ተቀበልሽ? ይሄንን አሁን ደግሞ አለመጽደቅህን አሳየኝ። ድካም ነው። አሁን ደግሞ አለመጽደቅህን ማይክህን ክፈትና አለመጽደቅህ ደግሞ እንዴት እንደሆነ አሳየኝ። እሺ ከምን ያምጣልሽ? ተሳብሮኮ አለመጽደቁን ያሳይና ሰላምዬ የመጀመሪያ የጸደቀበት ደግሞ እስከምን እንደሚያስኬደው የጸደቀው ሰውዬ ካፉ ያወጣውን ቃል አላየሽው? በጣም ቆንጅዬ ጽድቅ ቆንጅዬ። ኧረ ጉድ ነው ዘንድሮ። በሉ እዛው ተወጡት። እኔን እንዳጠሩኝ ቀጥሉ። እንወጣለን። እሺ ኦርቶዶክሳውያን ኑ እስኪ ጽደቁብን። ለእናንተ የመጽደቂያ መንገድ ለመሆን ነው እዚህ ቁጭ ያልነው። ኑ ጽድቃችሁን በስድብ ስለምትፈጽሙ ኑ ጽደቁብን። ኤርሚ ግን ቅሬታ አለኝ በእውነት እንዲያው ኤርሚ እየሰማኝ ከሆነ ኤርሚሻ ኦርቶዶክሳውያን
ብዙ ጊዜ ይሳደባሉ እና ስድብ ወንጌል ስድብ ከሆነ ምናልባት ለነሱ ማለት ነው እንደው ምናልባት እንደው ለምንድን ነው ጊዜ ተሰጥቷቸው በስድብ እንዲያገለግሉ የማይፈቀደው? እውነት የሚያጸድቅ ከሆነ ወንጌል እኛ እንደምናውቀው ሁለት ደቂቃ እኮ ፈቅጃለሁ። ቀሲስ ካነሰ ጨምራለሁ። 2 ደቂቃ እኮ ራሱን የቻለ እኮ እዚህ ቤት እኮ ጸድቋል። አዎ በስድብ ያገልግሉ በእውነት እና ስድብ አገልግሎት ከሆነ እኛ የምናውቃት የጥንቷ ኦርቶዶክስ እኔ ስድብ ወንጌል እንዳል አይደለ ነው ያስተማረችን። እንግዲህ እናንተ ግን አዲሱ የመጣው የና አካሉ ደቀ መዛሙርት ብዙ የሰንበት ተማሪዎች ደቀ መዛሙርት አላችሁና በስድብ እንድታገለግሉ ከፈለጋችሁ ጊዜ ይሰጠን ብላችሁ ጠይቁና ለእናንተ ብቻ ጊዜ ተሰጥቶ በስድብ አገልግሉ። ግን በጣም ሴቶችን እንደዚህ እህቶችን እንደዚህ እንትን ማለት እኔ ምን አይነት ሞራልም እንደሆነ አይገባኝምና ከሃይማኖታዊ እይታ ውጪ ራሱ ለሞራል እንዴት ምን አይነት እንደሆነ እንግዲህ እየሰደባት እሷ እንኳን አልመለሰችለትም። የሚገርማችሁ እና እባካችሁ ታገሱ ወንድሞች ኦርቶዶክሳውያን። ይሄ የኛ ቤት ትምህርት አይደለም። በእውነት ከየት እንዳመጣችሁት እኔ አይገባኝም። እግዚአብሔር ምሕረት ያድርግላችሁ። ደቂቃ ነው ተጨምሮ የተባለው። እንግዲህ 2 ደቂቃ አነሰኝ ብሎ የሚል ሰው ይጨመርለታል እንጂ 2 ደቂቃ ቆይተናል ከወሰነን። እንግዲህ ዞሮ እኔ በእነሱ ቦታ ሆኜ እንግዲህ እየተከራከርኩላቸው እኮ ነው። አሁን ገብተዋል። በስድብ አገልግሎት ካለ ያገልግሉ። ምንድን ነው ምንም በደስታ ነው የምቀበለው። እሺ ወንድምነት ዳንዬ እንኳን ደህና መጣ። እህትየው ቀጥሉ። እሺ ኤርሚዬ ዳንዬ እንኳን ደህና መጣሃለክ። ሰላም በለን። እሺ ወንድመቶቼ እንዴት ናችሁ? እንዴት አደራችሁ? ሰላም ብያለሁኝ። ሁላችሁንም ተባረኩልኝ። አሜን። ዳንዬ ጸጋ ይብዛልህ። ብሩኬን እኮ ብትሰሙት ተገላግላችሁ ነበር እኮ እናንተ። በግድ ጸደቁ ነው ወይ ነው እንዳለ እኮ የሚገቡት። ኦፊሻሊ አልጸደቅንም አሉ በግድ እና እንደዛ ነው የሚመስልብን። መጽደቃቸው እንወዳለን፣ መታጠብ መቀደሳቸው ግን የሚመስለው እንደዛ ነው። እና እውነቱን ነው ብሩኬ፣ እውነት ግን ነው፣ እውነት ነው። በጣም ትክክል። አሊ እንኳን ደህና መጣ ብያለሁ። ማነው ብስሬ ተመልሶ መጥቶ ነበር ኢንቫይት እያደረግኩት። እስኪ ና ብስሬ ና፣ እስኪ ብስሬ የሰው ልጅ ና፣ ኤርሚ ይፈልግሃል፣ ና ግባ። እሺ ኦርቶዶክሳውያን ካላችሁ ግቡ፣ የምትጸድቁብን ካላችሁ ኑ ግቡ፣ እንቀበላችሁ። በርዕሱ ላይ የምታወሩ መታችሁ ሚስጥረ ስድብን የምትፈጽሙ እዚህ ኑ ግቡ። እስኪ እዚህ ቤት ግን እየባሰብን መጥቷል። ጌታ ጸጋ እያበዛልን። ሚስጥረ ስድብ ወይ ጉድ! ባትጸድቅም እንኳን ኦርቶዶክስ ሆንክ። የሚያጸድቅ እሱ ነው እንዴ? ባንጸድቅም ነው እኮ አሁን የኔ ጥያቄ የመጀመሪያው ብንጸድቅም ባንጸድቅም ማለት ምን ማለት ነው? ብጸድቅም ባንጸድቅም እንኳን መጀመሪያ እንኳን ክርስቲያን ነው። ስለዚህ ባንጸድቅም ግድ የለም በቃ እንኳን ኦርቶዶክስ ሆንኩ አበጀሁ ነው የምትለኝ? አይ ባንጸድቅም ብጸድቅም አልጸደቅንም ማለት አለ እንዴ? እና እንግዲህ ምንድነው? እስኪ አብራራልን ወንድሜ። ብጸድቅም ባልጸድቅም እንኳን ክርስቲያን ሆንኩኝ። ቀላል ነው። ምን ለማለት ተፈልጎ ነው? እኔ አሁን እስካሁን እያሰብኩት ነበር ሊመጣ መሆኔ ኦርቶዶክስ መሆኔ እኮ። አሁን የማትጸድቅበት ከሆነ ምን ይጠቅምሃል ነው አሁን የኔ ጥያቄ። ምን ረብ ሊፈጽምልህ? አጽዳቂው እሱ ነው አጽዳቂው። እኔ በኮንፊደንስ ጸድቅ ያለው ትምክት ነው የሚሆንብኝ። ስለዚህ አልጸደቅም። የሚያጸድቅ እሱ ነው፣ የሚኮንንም እሱ ነው። እንዴት ብሎ ነው የሚያጸድቅህ? እንግዲህ ያላቆማ ከምን የተነሳ ነው? ጥያቄውን ቀለል አድርግልህና ከምን የተነሳ ነው የምትጸድቀው? እሺ ግድ የለም
ያኛው ግራ ስላጋባህ ለአንተም ቀርቶ አሁን እኔ ኧረ እኔ ግራ አላጋባኝ እኔም አልገባኝም። እርግጠኛ ነኝ የተናገረው ሰውም ራሱ የገባው አይመስለኝም። ሳይገባው ነው ያወራው በእርግጠኝነት። ገብቷቸው ግድ የለም። አሁን ወደ እንትኑ ልምጣና አሁን የምትጸድቀው ከምን የተነሳ ነው? ግድ የለም አምኜ ስራ ስሰራ እስኪ እንደው ስራ ስመላለስ። ስለዚህ አሁን እስኪ እንደው ከአንተ ስራ የተነሳ እንደምትጸድቅ የሚያሳይ እስኪ መጽሐፍ ቅዱሳዊ ክፍል አሳይ። በነቢያት ስም በቅዱሳን ስም ቀዝቃዛ ውሃ ያጠጣል። ምዕራፍ ቁጥር ንገረኝ። ግድ የለም ማቴዎስ ወንጌል መሰለኝና ደስ አለኝ አይደለም አሁን እኔ የጠየኩት። እኔ አሁን ምዕራፍና ቁጥር ጠቅሰህ እንድታስረዳኝ ነው ስላልገባኝ። መጽሐፍ ቅዱስ ላንሳ እንደዛ ከሆነ እሺ ልፈልገው። እሱማ ጥሩ። እስኪ ፈልገው እንደው ካለበት አዋራውንም ምንም ቢሆን አራግፈህ እንደው ከተገኘ ነው። እንዴት አይገኝም? ተው እንጂ ምን ማለት ነው? አሽሙር ተው። ኧረ ምን አሽሙር ነው? አንተ ያልከውን ነው ያልኩት። ዞሮ አሳየን። ግድ የለም አሁን የምታሳየኝ ምንድነው? ልብ አድርግ። ከአንተ ስራ የተነሳ እንደምትጸድቅ የሚያሳይ መጽሐፍ ቅዱሳዊ አንቀጽ ነው። ያዕቆብ ነው። ያዕቆብ 2 እሺ ምንድን ነው የሚለው? ያም አውጣና አንብበው። ያዕቆብ 2:24 አካባቢ እንዲህ አሁን መጽሐፍ ቅዱስ አንስቼ ልንገርህ ብለህ። እሺ ቆይ ላውጣ። እሺ አንተ እንደው ኮሜንት አታንብብ ማኔ ለዚህማ ያዕቆብ 2 የታለ? ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችኋል። ያው መጀመሪያ ማቴዎስን ጨርሰው ወደ ያዕቆብ ትሄዳለህ። ያዕቆብን አመጣውለት እኮ በቃ ጨርስ። ያዕቆብን አመጣው እንዴ ወንድምዬ፣ ማቴዎስን ጨርስና ወደ ያዕቆብ። አንቺ ነሽ እንደ የምትሰጪኝ? ይሄን አምጣ የሆነ ያመጣው ስላረሳሳኸው እኔ ያስታውሰዋለሁ። እኔ ያዕቆብ 2ን ተውኩት። ማቴዎስን ማቴዎስ ብለህ ነበረ። ማቴዎስም ምን እንደሚል በዛው አሳይ። እሱን አሳየህን። ግድ የለም አሁን እሱን አሳይተህናል፣ ጨርሰሃል። ይሄው ያዕቆብ 2 ማቴዎስን ደግሞ ማቴዎስን አሳየን። ያዕቆብ 2ን አመጣው። ይሄ ጥቅስ ነው ለኔ መሰረት። ይሄው እኮ እሱንማ ሰማንህ እኮ ሰማንህ። ማቴዎስ የለም። እሺ ተውኩት። እሺ የማቴዎስን አሳየን እንዴ። ያዕቆብ 2 አመጣውልህ እኮ አልኩህ እኮ። እሺ እኔ አሁን አንድ ጥቅስ ልስጥህ እስኪ በዚያው። ይሄው ነው አሁን ይሄ ጥቅስ የመጽሐፍ ቅዱስ ጥቅስ ነው። ሰው በእምነት ብቻ ሳይሆን በስራ ይጸድቃል እኮ። ምን አይነት ስራ ነው አሁን? ስራ ሲል ምንድን እያለ ነው? መልካም ስራ፣ ግብር ያለው ስራ። ግብር ያለው ስራ ምንድን ነው? ግብር ያለው ስራ እምነቴን በስራ ማሳየት ማለት ነው። አመንኩ መልኩ ሆነ። መቆፈር አሁን ስራ ሲባል ብዙ አይነት ስራ እኔ እስከማውቀው አሁን መቆፈርም መጎልጎልም ስራ ነው። ለምሳሌ የታመመ መጠየቅ ሊሆን ይችላል፣ መርዳት ሊሆን ይችላል። የታመመ ጠይቁ ይላል። አሁን እሱ ላይ ስራ ነው የሚለው። ስራ ሲባል ምንድን ነው? ሌላ ቦታ እንዴ ተጠምቼ አላበላችሁኝም ሲል ክርስቶስ ተጠምቶ ነው እንዴ? ታስሬ አልጠየቃችሁኝም? የት ነው እንደዛ የሚለው? የት ነው እንደዛ የሚለው? ታስሮ ነው ወይ እንደዛ የሚለው? የት ነው? የት አለ? አሳየን ክፍሉን። እንደዛ የሚል የለም። አሳየን እኮ ላውጣ ቦታው። እታች መጻፍ አይቻልም። ሚዩት አድርጓቸው። አለ ወንድማችን ፕሪንሰስ እራለሁ እያወጣሁልህ ነው አባቴ። እሺ ማቴዎስ 25 እሺ ምንድን ነው የሚለው? እንግዲህ አውጣም ብልኸኝ ይኸው አወጣል። ማቴዎስ 25 ከ26 ጀምሮ አንብብ እስከ 43። እሺ ምንድን ነው የሚለው ነው የእኔ ጥያቄ። እንደ አውጣም ብለኸኝ እንዴት ነው? ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መታችኋል ይላል። እንደገና
ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም ይላል። አንብበው እንጂ መቼ አነበብክልን? አሁን በስርዓት እኮ እያነበብኩ የራስህን ሀሳብ ነው እየነገርክን ያለው። ይኸው እኔ እኮ ነገርኩ። ማቴዎስ 25 አንብብ አልኩ። እኮ አንብብልን እንዴ! ምን ሆናል? አንብብልን እንጂ በስነ ስርዓት። አሁን አንተ ታርዤ አላለበሳችሁኝም፣ ታምሜ ጥቅሱን አታውቀውም እንደ አንተ ራስህ እኮ ማቴዎስ እንደሱ አይልም። አንብብልን እንድንረዳ እኮ ነው። ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። ያ እንደዛ ይላል። ኧረ አይልም። በደንብ ነው የሚለው። ቁጭ ብለህ አሁን ስለ ጽድቅ እያወራህ ትዋሻለህ። ይኸው ታርዤ አላለበሳችሁኝምና ታምሜ ታስሬ ቁጥር ስንት ላይ ነው እንደዛ የሚለው? ቁጥር ስንት ላይ ነው? 43 ቃሉን ከ40 ጀምርና አንብብልን። እኔ 43 ነው ያልኩህ። 40 ጀምር አንብብልን፣ እንዲያያዝልን ከ40 ጀምር አንብብልን። ኖ የኔ ጥቅስ ነው እኮ አሁን 43 ነው አውጣላችሁ። 40 ጀምር አንብብልን። የእግዚአብሔር ቃል ማንንም አይጎዳም። 3 ቁጥር ከፍ። እሺ 43 አይልም ኤርሚ፣ እንደዛ 43 አይልም። 40 ጀምረህ አንብብልን አልኩህ እኮ 43 አይልም። ግን ይኸውልህ የመጨረሻ ዕድል ለምሰጥህ ከ40 ጀምረህ አንብበው። እኔ 43 ነው ያነበብኩ እኮ እታችን በቃ እታችንና ውሸት የዲያብሎስ ነው። እዛው ታች ሆነ ዋሽ ማለት ነው። እጸድቃለሁ ብለህ ተዋሻለህ ገብተህ። ያ ይቀጥሉ ቀሲስ። አንደኛ አንቀጹን በስነ ስርዓት አያውቀውም። ሁለተኛ ታች ኮሜንት በማንበብ ሶስተኛ ነገር ደግሞ የት እንዳለ እንኳን ሳያቅ ምዕራፉን ሙሉ አውዱን እንኳን ማንበብ አልቻለም። ከታች የጻፉለትን እያየ ምናምን። ሁለተኛ ነገር ደግሞ ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል ሲል ለአንተ የምጠይቀው ወንድሜ ከታች ካለ እግዚአብሔር ይበላል ይጠጣል እንዴ? ወንድሜ አንደኛ ጥያቄ። ሁለተኛ ከገላትያ ጋር ምን ያገናኘዋል ነው ገብቶሃል? ከገላትያ ጋር ምን እንደሚያገናኘው ልታስረዳን ፈልጌ ነበረ። አሁን የማቴዎስ 25ን የጠቀስከውና ለማንኛውም መጽሐፍ ቅዱስ አንብብ። መጀመሪያ መጽሐፍ ቅዱስ ብታነብ ተገቢ ነው። እሱን ነው እኔ አድቫይስ ማደርግ። እሺ ሜርሲዬ፣ ወደ አንቺ መልሼዋለሁኝ። ኮሜንት ላይ ለምንድን ነው የምታረጉ? ኔታክ ሳይፈቀድላችሁ የሰው ቤት ተንኳክቶ ሲከፈት ነው የሚገባው። ኦኬ፣ ከዚህ ከማይነር ከሆነው ነገር ስርዓት መልመድ መቻል አለብን። እሺ ዳኒ ያለህ እንደ ይመችሃል? ምን አልሽ? ሰላም ተጠይቅ አይቀር ምን ብለህ ጻፍክ በይው። ምን ብለህ ጻፍክ በለው። ያው ጥቅስ ሲጽፍ ነው ሚውት የተደረገው እኮ አይደለ? ነው አንቺ ነሽ? አዎ ጥቅስ ሲጽፍ ሚውት አደረጋችሁ። አዎ አትጻፉ ሲባል ነበር አይደል? ባላ ነው የተባለው አትጻፉ። በቃ ለምን በራሱ መቆም ስላለበት ነው። ለዛ ነው። እሺ አይ እስኪ እሱንም እንጠይቀው ሜርሲዬ። እሺ አውራው ሊቀ ተዋህዶ ዳንዬ ካለ ብዬ ነበር። አውራው እሺ ዳኒ። እሺ ዳንዬ ቀጥልሽ። ቀጥል ሊቀ ተዋህዶ ዳንዬ ቢመቸው ያወራል እስካሁን። እሺ ካሞ እንዴት ነህ? አለ እግዚአብሔር ይመስገን። ከታች ጥቅስ ስጽፍ ነበረና የማይጸደቅበት እምነት ምን ሊያደርግልህ ነው የምትከተለው? ሁለተኛ ነገር ደግሞ ሁለት ጥያቄ ነው ያለ ለአንተ። ብንጸድቅም ባንጸድቅም ማለት ምን ማለት ነው? እንደው ግራ የተጋባ ነገር አይመስልህም? ልቀጥል? ቀጥል። ብንጸድቅም ባንጸድቅም ማለት በክርስቶስ ከጸደቅም በኋላ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እንዳለው ያዕቆብ በስራችን ጽድቃችን እንደዛ ተባለም። ካሞ እንደዛ አይደለም ያለው ሰውየው። መለክሶ ያለው ብንጸድቅም ባንጸድቅም ግድ የለም እንኳን ኦርቶዶክሱን ልንጸድቅም ላንጸድቅም እንችላለን ማለት ነው አይደል? እኮ ማጸድቀው ከስራ ልንጸድቅም ላንጸድቅም እንችላለን ማለት ይመስለኛል። እኔ ግን አንተ እንዴት አየኸው ነው? አሁን ብንጸድቅም ባንጸድቅም ማለት ምን ማለት ነው? ግድ የለም ባንጸድቅም በቃ እንደው ኦርቶዶክስን ሆን እንጂ ብቻ ሲወልም ብንገባ ግድ የለም ኦርቶዶክስ ብቻ መሆን ነው የሚጠበቅብን ሲወል ለመግባት እንደማለት ነው ወይስ ምንድን ነው? እስኪ ይሄንን አስረዳን በደንብ ተንትነህ። እሺ ብንጸድቅም ባንጸድቅም ማለት በመጀመሪያ መጽደቅ ማለት መንግስትን መውረስ ነው አይደለ?
መንግስቱን ለመውረስ ደግሞ የመጀመሪያው መስፈርት ክርስቶስ በደሙ የመሰረታት ቤተክርስቲያንን የእሱ አባል መሆን ነው፣ ኦርቶዶክስ መሆን ነው። ከዛ ቀጥሎ ደግሞ በስራችን ድህነታችንን መፈጸም ነው። ስለዚህ በስራችን እንደሱ ለማለት እኮ ካሞ ብንጸድቅም ባንጸድቅም ሳይሆን መባል ያለበት እንጸድቃለን ብለህ ነው አይደለ? ስለ ጽድቅ ማውራት ከፈለክ እርግጠኛ ሆነ ነው። አሁን እኮ እዚህ ጋር እኮ ብንጸድቅም ባንጸድቅም ብናገኝም ባናገኝም ብንድንም ባንድንም አይነት ነው እና ልንድንም ላንድንም እንችላለን። 50-50 ነው። አየህ እርግጠኛ አልሆነም ሰውየው ራሱ እኮ አስተማሪው አሁን እርግጠኛ አልሆነም። እንኳን እናንተ እርግጠኛ ልትሆኑ መለኩሴው ራሱ እርግጠኛ ሊሆን አልቻለም። እኔ ራሴ ልጸድቅም ላጸድቅም እችላለሁ ነው አሁን እስከሚገባኝ ሰውየው እያለ ያለውና ከዚህ አውደ አንጻር የምትጠራጠርበትን ኦርቶዶክሳዊነት ምን ሊያደርግልህ ትከተለዋለህ ነው አሁን የኔ ጥያቄ። ከሶስተኛ ጊዜ ልቀምልህ ከዚህ በኋላ ላብራራለን። እሺ እኔ አብራራላለሁ፣ ችግር የለም። የኦርቶዶክስ ድህነት መጀመሪያ ድነናል ብሎ እንደ ፕሮቴስታንት የሚያበቃ አይደለም፣ ታውቀዋለህ አይደለ? ስለዛ ብንጸድቅም ባንጸድቅም ማለት የመጀመሪያውን ድህነት ኦርቶዶክስ ሆነን ካገኘን በኋላ ልጁ ከሆነን በኋላ ከዛ በኋላ ያለውን የድህነት መንገድ ደግሞ በጎ ስራ በመስራት በሱ ድህነታችንን መፈጸም የሚለውን ሂደት እሱን ባናሟላም መጀመሪያውን ግን ልጅነቱን እንኳን በኦርቶዶክስነታችን አገኘን እንደማለት ነው። አይ እንደዛማ ቢሆን ኑሮ ድህነናል በልጅነት በ40 ቀን ወይም ኦፍ ኮርስ ጥምቀት ብዙ አይነት ነው። ግን ይሁንና እንደው በልጅነት ጥምቀት ድነናል። እንደው በመሰረቱ በልጅነት ጥምቀት ይዳናል ወይስ እንዴት ነው? ካሞ ላንተ ልጠይቅ። አው ልጅነት የጌታ ልጅነት በልጅነት ጥምቀት እናገኛለን እኮ። ልጅነት የምናገኘው ልንድን ነው ወይስ ላንድን ነው? አሁን እንደተባለው አሁን እኔ ምን መሰለህ ብንጸድቅም ባንጸድቅም ማለት ልንድንም ላንድንም እንችላለን ማለት ነው። አሁን ለኔ ባጭሩ ስነግርህ በቃ እስከሚገባኝ አይደለም። በስራ በበጎ ስራ ካልጸናህ እኮ ላድን ትችላለህ። በክርስቶስ ካመንክ በኋላ በበጎ ስራ በመስራት ድህነታችሁን መፈጸም አለባችሁ ይላል። ስለዚህ አሁን የልጅነት ጥምቀት ያገኘነው ልንጸድቅ ነው ልንድን ነው ወይስ ላንድንም እንችላለን ብለን የተቀበልነው የተጠመቅነው? በልጅነት ጥምቀት ዳንኩኝ። ከዛ በኋላ ደግሞ በበጎ ስራ በመስናት የተቸገረ በመርዳት እየዳንኩኝ ነው። ከዛ ደግሞ መጨረሻ ላይ በዛ ስራ ጸንቼ ያለ ትምከት በዛ ስራ ጸንቼ መጨረሻ ላይ ስደርስ የፍርዱ ቀን ሲመጣ ደግሞ እድናለሁ። ስለዚህ አሁን ድኛለሁም ገና እየዳንኩም ነው አይደለም? አሁን አንተን ምግብ በልተሃል ብልህ በልቻለሁም ልበላም ነው አይነት መልስ አይመስልህም? እንደው እንደዛ ይባላል? ይበላል። ምን ችግር አለ? ከበለው በኋላ ወይቼ ድጋሚ መብላት እኮ አለ። አይ እኔ አሁን ምግብ በልተሃል ወይ ተብዬ ብትጠየቅ ወይ አልበላሁም ወይ በልቻለሁ ብዬ ነው የምመልሰው እንጂ የተወናበደ እንትን አንተ አባባል እሱ እኔ ያልኩትኝን በስርዓት አዳምጠኝ። ቆይ አንተ ማትቀበለው የመጽሐፍ ቅዱስ ክፍል አለ? እኔ እኮ እየጠየቅኩ ያለሁትን አሁን በስነ ስርዓት ታስቀምጥልኝ አይቻልም። አሁን ባጭሩ የምትወላወልበት እምነት ያድናል አያድንም? ብንጸድቅም ባንጸድቅም እኔ አንድ ግጥም አውቃለሁኝ እንደዚህ አይነት ግጥም ምን ይላል መሰለህ? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚባል የያማንያን የፓጋኖች ግጥም አለ። ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቅ አውግዘውታል ይህን ግጥም መጋቢ ሐዲስ ሸቷል። እሺ ደግሞ ህግንና ጽድቅን የጽድቅ ስራና የህግ ስራ የሚባል አለ ማለት ነው። እሺ ምንድን ነው አንድነቱ ልዩነቱ? አንተ የምታወራው የሙሴ በስራ ይመካ የሚለው በሙሴ ሰዓት የነበረው በግ ማረድ ምናምን አርዶ መስዋዕት ማድረግ መገረዝ ለድነት ይጠቅማል የሚለው አካሄድ አሁን በአዲስ ኪዳን የለም፣ ተሽሯል ነው። ገብቶሃል አይደል እኮ? አሁን እኔ እኮ የተሻረው እኮ ከክርስቶስ ደም የተነሳ ተሽሯል እኮ አይልም ወንጌሉን በመሰረቱ ተወውና እሱን ግን ወደሱ አልገባም። እኔ እያልኩ ያለሁት ህግና ስራ የተለያየ ነው የምትለኝ ማለት አሁን ህግና ስራ አንድ አይነት አይደለም እያልከኝ ነው? የህግ ስራና በጎ ስራ አንድ አይነት አይደለም። ጉድ እየሰማቸው ነው ወገኖቻችን። እስኪ እንደው ልዩነቱን አብራራለን። ጉድ ነው አብራርቼ ነገርኩ። ስራ ማለት ለነገሩ መለኩሴው ራሱ ይሄ መለኩሴው እኮ ራሱ ግራ ተገብቶ ግራ እያጋባቸው እንኳን እናንተ ምዕመናን እኔ መሪዎቹ ራሱ ግራ ስለተጋቡ ልክ ነህ። ካህናቱም እኮ ራሳችን እኛው ነው ግራ የምናጋባቸው። አይፈረድባቸውም። ቀጥል።
ህግና ስራ የተለያየ ነው እያለን ነው። እንግዲህ ሐዋርያው ደግሞ እሱ ምን ይመለከተዋል ደግሞ ስለ ስራ ለአይሁድ ነው እንጂ እሱ ከሱ ምን ግንኙነት አለው? እግዚአብሔር ይስጥልኝ። ህግ እንደው ለመሆኑ እንደው ላቅልለት እኮ ብዬ ነው። አሁን የህግንና የስራ ልዩነት ያስረዳን እስኪ። አትዋሽ፣ አለመዋሸት፣ አትስረቅ፣ አለመስረቅ ስራ አይደለም እያለን ነውና ስራ ካል አይደለ አሁን ለምሳሌ አንተ ዋሽቻለሁ ብለህ ለምን ንስሐ ትገባለህ ከንስሐ አባትህ ጋር? ስራ ካል አይደለን የኔ ጥያቄ። እሱንማ 10ቱ ትእዛዛት አልተሻሩም። ሲጀመረ በአዲስ ኪዳንም መጽሐፍ ቅዱስ ክፍሉን ላመጣልህ እችላለሁ። አንድ አይደሉም እኮ ነው ያልከን እኮ። አሁን አንድ ካል አይደሉ አንተ አሁን ዋሽቻለሁኝ ሰርቄያለሁኝ ብለህ ከንስሐ አባት የተሻረው በሙሴ ሰዓት የነበሩ ግዛት ቆይ እንጂ ካኖን ሐሳቤ ልጨርስ። ሰርቄያለሁኝ ወይም ደግሞ ቀጥፌያለሁም ሊሆን ይችላል። ሰርቄያለሁ ዋሽቻለሁ ብለህ ከህግ ስራ የተነሳ ለንስሐ አባትህ ሄደህ ትናዘዛለህ አይደል? አዎ። ስለዚህ አሁን በሐሰት መመስከር መዋሸት ስራ አይደለም ነው የምትለው? እንደዛ ካል አይደለ እንዴት ለንስሐ አባት ሄደህ መናዘዝ አስፈለገ? መልስልኝ። ካኖን የለም አለው። እሺ እንደዛ ካል አይደለ ለምን ሄደህ ለንስሐ አባት ትናዘዛለህ? እየጠየቅኩህ እኮ ነው እኮ። አልተሻሩም 10ቱ ትእዛዛት። ህግን ለመሻር አልመጣም ክርስቶስ። ግን ከሙሴ ሰዓት የተሻረው አሁን ለምሳሌ መስዋዕት ማቅረብ የተሻረበት ምክንያት የአዲስ ኪዳን መስዋዕቱ ራሱ ክርስቶስ ስለሆነ ነው። እኔ እሱን መች ጠየቅኩኝ ካኖን? አሁን የኔ ጥያቄ ተሻሩ 10ቱ ትእዛዛት ስላልተሻሩ አሁንም በአዲስ ኪዳን ይጠበቃሉ እያልኩህ እኮ ነው። ስለዚህ አሁን መዋሸት፣ መስረቅ፣ ስትሰርቅ፣ ስትዋሽ ሄደህ ለንስሐ አባት የምትናገረው ጥሩ ስራ ስላልሰራህ አይደለም እኮ። አዎ ጥሩ ስራ ስላልሆነ መጥፎ ስራ ስለሆነ እናገራለሁ። እና ስራ አይደለም ለምን ትለኛለህ? ህግን እኮ ነው እያልኩ ያለሁት። ህግ እኮ ስራን የምንፈጽምበት መሳሪያ ነው አይደለም ካኖን? እኮ ህግ ያ ተሻረ የሚለው ህግ ግራ አጋባኸኝ። እኔ እኮ አሁን ግራ አጋባኝ። ልጨብጥህ አልቻልኩም። መለኩሴውም ግራ አጋባህ መሰለኝ። እኔ ስጠይቅህም ያልገባህ ነገር እንዳለ ወይም ሰው ስለ አባ ገብረ ኪዳን እዚህ ጋር ታንሳባ ስለሳቸው ለማውራት አፍ የለህም፣ ዝም በል። አይ እሱን አላነሳውም፣ ተው። እሱ ለራሱ ግራ የገባው ሰው ነው፣ ለብቻው ይቀመጥ። እኔ በአካልም የማውቀው ከአንተ የተሻለ የማውቀው ስለሆነ በደንብ ግራ የተጋባ ሰው እንደሆነም ስለማውቀው ግድ የለህም፣ ተውልኝ። ለኔ ተረጋጋ። አሁን የኔ ጥያቄ ስራ ካል አይደለ ሄደህ ለንስሐ አባት ከተናዘዝክ በኋላ አሁን ለምሳሌ ህግ አትስረቅ ካለ አንተም ሰርቅ ከሆነ ትናዘዛለህ። ክፉ ስራ ስለሰራ ነው ሄደህ የምትናዘዘው። ስለዚህ ያዕቆብ 2:24 ቆይ አስጨርሰኝ። አንተ ለምን ያዕቆብ 2:24 አልተቀበልኩም? ቆይ ወደ ያዕቆብ አልሄድኩም። አሁን እየጠየቅኩ ያለሁት ህግና ስራ የተለያዩ ናቸው ብለኸኛል። እኔ ደግሞ እስከማውቀው ህግ የስራ ማስፈጸሚያ መሳሪያ ነው። ሰማኝ እንጂ ካኖን አትደረብ፣ ግድ የለም። ስለዚህ የህግና የስራ ልዩነት አንድነቱን በደንብ እንድታስረዳኝ እፈልጋለሁ። ስራ ካል አይደለም ህግ ሄደህ እንዴት ለንስሐ አባት ልትናዘዝ ቻልክ? ቀጥል። ካኖን ሰው እያማከርክ ነው እንደምታወራኝ ወይ? ካልሆነ ከታች ትወርዳለህ። ምንም ሰው መልስ ከሌለ ትወርዳለህ። ኧረ ማስወረድ ትችላለህ። አይ ቀሲስ እየጠየቅኩህ እኮ ልትመልስልኝ አልቻልክም። ቀሲስ ጭቃ ጉድጓድ ውስጥ እኮ ነው የጨመርከው ቤት ብሎ ይመልስ። ጭቃ ጉድጓድ ውስጥ ከተው ቦታ እያልከው በጣም እኮ የሚያሳዝን እኮ ነው። ግራ አጋባቸው። የሚገርም ሰውየው በቃ የዚህ የ6 ወር የከረመ ጠላ የደጀ ሰላም ጠላ የሚጠጣ ሰው ነው። በአካል አውቀዋለሁ። በቃ በዛ ናቱ ዙሮ ያገኘ ይሰብካል። እንደው በጣም የሚገርምህ እኮ ነው። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆን ጽንሰ ሐሳቡን እስካሁን ድረስ ላወጣው ላወርደው ከመጽሐፍ ቅዱስ አንጻር ላይ ሞከርኩ። ብፈትሸው ባገላበጥ ምንም ሊገባኝ አልቻለም። ኤርምዬ አንተ ጨምርበት እንግዲህ። ሌላው ምንድነው ትርፋቸው? ቆይ ኦርቶዶክስ መሆን ብንጸድቅም ባንጸድቅ አሁን እኮ እንኳን ኦርቶዶክስ ሆን እኮ ብሎ ሲል
ዋናው ኦርቶዶክስ መሆን እንጂ ዋናው መጽደቅም ዋናው አለመጽደቅም አይደለም ነው መልክቱ ይመስለኛል። እንደው ነው በቃ የሚገርም ግድ የለም እንኳን ኦርቶዶክስ ሆን እንጂ ለንድንም እንችላለን። አይታወቅም ነው እኮ በቃ ወርቁ እኮ ሰምና ወርቁ ይሄ እኮ ነው። ልክ ነው። ትክክል። እንደገና ደግሞ ምንድነው ኤርምዬ ሁለቱንም ነገር ነው የሚያፈርስባቸው። እነሱ እኛ በእምነት ብቻ መዳን ስንል እነሱ በእምነትም በስራም ይላሉ አይደለ? ኦኬ ጽድቅ የሚለው ቃል በሁለት መንገድ እናየዋለን አይደል? በእምነት እናየዋለን፣ በእምነት ጽድቅ እናየዋለን። እንደገና ደግሞ በስራ እናየዋለን አይደል? በስራ ሲሆን በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። በእምነት ሲሆን ደግሞ ጌታ ኢየሱስ ክርስቶስ በሰራው ስራ አምነን መጽደቃችንን የእግዚአብሔር ጽድቅ እሱ ኃጢአት የማያውቀውን ኃጢአት አድርጎት እኛ የእግዚአብሔር ጽድቅ እንሆን ዘንድ እንደሆነው ማለት ነው። ስለዚህ ሁለቱንም የድህነታቸውን መንገድ የሚመታ ነው ማለት ነው። ከዛ ደግሞ ምን ማለት ነው? በእምነቱ በኩል ስትመጣ ብናምንም ባናምንም፣ ኦኬ። በስራው መንገድ ስትመጣ ደግሞ ብንሰራም ባንሰራም። ስለዚህ እኔም ልክ ሊቀ ተዋህዶ እንዳለው አንድ ሳምንት ሙሉ አይምሮ ውስጥ ሲሽከረከር የነበረ ሐሳብ ነው። ምን ማለት ነው? አንድ የሃይማኖት አባት አውደ ምህረት ላይ ቆሞ ለቤተ ክርስቲያኑ ምእመን እንዴት እንደዚህ አይነት ነገር ይሰብካል? እኛን ነው አይደለ በጸጋ አምነን እንድናለን ስንል እናንተ እንደፈለጋችሁ ለመሆን ስራ አንሰራም ትላላችሁ። ከዚህ በላይ ምእመንን ልቅ የሚሰድ ስብከት አለ እንዴ? ከዚህ በላይ ምእመንን በእርግጥ ኦፍ ኮርስ ስንት ሺህ ከሲኦል የሚያወጡ ጻድቃኖች ስላሏቸው ሊሆንም ይችላል። እሱንም ተመክተው ሊሆን ይችላል ይሄንን ስብከት የሰበኩት አባ ገብረ ኪዳን። ነገር ግን ምእመናን ፊት በቤተ ክርስቲያን አውደ ምህረት ላይ እንዲህ አይነት ስብከት ይሰበካል ወይ? በጭራሽ አይሰበክም። እኛ ብንሰብከው የኛ መጋቢዎች፣ የኛ ወንጌላውያን፣ የኛ አስተማሪዎች፣ የኛ ሰባኪዎች ይሄንን ስብከት ቢሰብኩት ዝም ይባላል ወይ? አይራገብም ወይ? ጴንጤዎች የማይጸድቁበትን እምነት ነው የያዙት አይባልም ወይ? ጭራሽ እንደ ሞቲቬሽን ስፒኪንግ ሰው ተቀባብሎ ቪዲዮ ይሰራበታል። ጭራሽ አባ ገብረ ኪዳን ያሉትን ሰማችሁልኝ? ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን። በጣም አሳፋሪ ነው። ዋናው ኦርቶዶክስ መሆን እንጂ መጽደቅና አለመጽደቅ ብዙ አያሳስባችሁ እንደማለት እኮ ማለት ይሄ እኮ ነው የተላለፈው መልእክት ይሄ ነው። ዋናው ኦርቶዶክሱን እንጂ ነው ዋናው ኦርቶዶክስ መሆን ነው እንጂ መጽደቅና አለመጽደቅ ላይ ትኩረት አታድርጉ። ጸደቅም አልጸደቅም ምንም የሚጠቅም ምንም የሚጎዳ ነገር የለም። ዋናው ግን ኦርቶዶክስ መሆን ነው እና እንኳን ደስ ያላችሁ ኦርቶዶክስ መሆናችሁ ደስ ያላችሁ ነው ያሉት አይደል? አብረው ቀጥለው እንደሱ ነው ያለው። ትክክል። ደስ ይበላችሁ ብሎ ያለው ኦርቶዶክስ ሆናችሁ ስለጸደቃችሁ አይደለም። ደስ ይበላችሁ ያለው ስላልጸደቃችሁም አይደለም። ደስ ይበላችሁ ያለው ዋናው ኦርቶዶክስ መሆናችሁ ነው። የመጽደቅና ያለመጽደቅ ጉዳይ ሊያሳስባችሁ ሊያሳዝናችሁም ሊያስደስታችሁም አይገባም። ዋናው ኦርቶዶክሳዊ መሆን ነው። ኦርቶዶክስ ሆናችኋል። ዶጎሪ ነው። ከዚህ ያለፈ ተረጋጉ። የሚጠይቀው የለም። ሰውየውን እኮ ምንም ጠያቂ የለውም። እንደፈለገ ነው የሚያወራው። እንዳልኩ ይሄ 2 3 4 ተስካሪ ያለበት ቀን ሊሆን ይችላል። ገባ አንዳንድ ጊዜ ታውቀዋለህ። ዱላም እኮ አለ ምክክት የመጨረሻ 40 በዛ ባለቀ የመጨረሻ የድብድቡ ማቶ እኔ ባህር ማነው ደብረ ብርሃን እና ደብረ ማርቆስ አስታውሳለሁ። ደብረ ማርቆስ ግምጃ ቤት ኪዳነ ምሕረት ቅኔ ትምህርት ቤት እዛ ግምጃ ቤት ኪዳነ ምሕረት አንዴ ቅኔ ትምህርት ቤቱ እዛው ከጎኑ ነው ያለው። ማህሌተ ጽጌ ተቆሙ። በስመ አብ የተከታከቱት ሌሊቱን ማለት ነው። በቆሎ ተማሪውና በሌሎቹ ሰሞነኞች መካከል ማህሌቱ ላይ ማለት ነው። ማለት ደጀ ሰላሙ ላይ ነው የተጣሉት። ማህሌቱ ላይማ በሙሉ ተሜው ሙሉ ገብቶ ነው ያደረው። እንዘ ተሐቅፍዮ ስንል አድረን
እንትኑ ላይ ወግዱ ኩታራ ሁሉ ምናምን ነገር አሉ እንደጀ ሰላሙ አካባቢ እና እኔ አልተደባደብኩም፣ ግን ክትክቱ ተነሳ። እሱን አስታውሳለሁ። ደብረ ብርሃን ደግሞ ደብረ ብርሃን ያላችሁ እስኪ ንገሩኝ። ማርያም ማነች? ከሸለቆ ማዶ ያለችው ማርያም ጠባሴን መድኃኔዓለም አዲስ አበባ መውጫ ላይ ነው ያለው። ጊዮርጊስ እዛ ገበያው አካባቢ ነው። ስላሴ መካከል ላይ ነው ያለው። ማርያም በዛ በሸለቆ አካባቢ ምንድነው? ማን ማርያም ነው የምትባል? ደብረ ብርሃን ከተማውን የሚያውቀው አለ? ማርያም ቤተክርስቲያን አለ እዛ ሸለቆ አለ መካከል ላይ። እዛ በጩቤ ሲወጋጉ ነው ያየሁት። ተጣልተው ጠጥተው ምንድነው ይህንኑ መክፈልቱም ማለት ነው። ሁለት ግለሰቦች ናቸው፣ ተማሪዎች አገልጋዮች ናቸው። እና በቃ እንዴት እንደዘገነነኝ አረሳውም። ክትክቱም ማለት ነው የኔን ሀገር ትቼው ማለት ነው። እና ኦኬ እኔ ግን በአጭሩ ኮት ሳረግለት የአባ ገብሬን ኮት ሳደርገው ሐሳቡን ስጨምቀው ጎበዝ ልንድንም ላንድንም እንችላለን። በእርግጠኝነት ላንድል እንችላለን፣ ላንድን እንችላለን። ግን ዋናው ኦርቶዶክስ እንኳን ሆነ አይነት ነገር ከዚህ የተለየ ምንም ሆኖ አላገኘሁትም በእውነት። አዎ ምንድነው ጥቅማቸው ነው ታዲያ እንደዛ መሆን አለ? ሰው የዘላለም ሕይወት ሳይኖረው ኦርቶዶክስ መሆኑ እንደሚያገኙት ጥቅም በየምድር ከሆነ እውነት ነው። በጣም ብዙ የሚጠጣ ብዙ የሚበላ ነገር አለ። እሱን ታሳቢ አድርገው ይመስለኛል። ከዛ ግን ያለፈ ለዘላለም ኦርቶዶክሳዊነት ኦርቶዶክስ መሆን ለዘላለም ሕይወት የሚያገኙበት ቤኔፊት ከሌለ ምንድነው ጥቅማቸው? ለሱማ ጥቅም አለው። ለገብሬ እንኳን ኦርቶዶክስ ሆነ የልጅ እስላም ጠላ እንድንጠጣ እኮ ነው። ይሄ እኮ አይደለም ሌላ ምን ይሆናል ብለን ሰው ታዲያ ላንድንም እንችላለን እያለ እየተጠራጠረ የሚከተለውን ሃይማኖት ምን ትለዋለህ? ከዚህ ውጭ ሌላ ምን ትርጉም ትሰጠዋለህ? ሰውስ እንደው እንዲህ ብሎስ ማስተማር አለበት ወይ? አንድ ትልቅ ሃይማኖት አባት ተብሎ ልንድንም ላንድንም እንችላለን፣ ልንጸድቅም ላንጸድቅም እንችላለን፣ አይታወቅም። እሱን እግዚአብሔር ነው የሚያውቀው። ግን እኔ ሲመስለኝ ምናልባት ያለመዳናችሁ ሁኔታ በጣም እንትን ይላል። ምክንያቱም ከስራም እንዳትለኝ ጠላ ትጠጣለህ፣ ምን ትላለህ፣ ትሰክራለህ፣ እዚህ ገብተህ ትሳደባለህ። አሁን በስራችን ነው ምንድነው ይላሉ ይሉና ገብተው እህቶችን ይሳደባሉ፣ አንተን ይሳደባሉ። ቅድምም አሁን ዳጊ የቦለከው ልጅ እኔን ለመሳደብ ሞክሯልና ስድብ ነው ወይ ስራስ? የማይገባኝ ነገር በእውነት ነው ብዬ የምላችሁ። እስኪ ቆም ብላችሁ አስቡ። የእኛ ቤት ሰዎች ምዕመናን ቆም ብላችሁ አስቡ። ስድብ ነው ወይ ስራ? በስራ እንጸድቃለን ካላችሁ በኋላ መታችሁ መሳደብ ስድብ ነው ወይ? ስድብ ነው ወይ ስራ? እና እባካችሁ ቆም ብላችሁ አስቡ ለማለት እፈልጋለሁኝ። ኤርሚ እየቀጥል። ሶሪ። እሺ እናመሰግናለን። እሺ እህትዬው እኔ ደግሞ በጣም በጥልቀት ነገሩን ስላየሁት በምን መንገድ እንደተረዳሁት ልናገር። አንዲትን ባለትዳር ሴት እንኳን የባለትዳርነት ካባ ለበሽ እንኳን ጣትሽ ላይ ቀለበት አደረግሽ እንጂ የባለትዳርነት ካባን እንኳን ወይዘሮ ተባልሽ እንጂ በባለትዳርነት ካባሽ ውስጥ ግን ሌሎች ወንዶች ጋር ሂጂ አመንዝሪ። ልክ እንደ ሆሴ ሚስት ኦኬ፣ ካገባችን በኋላ ተመልሳ ወደ ቀድሞዋ ነገር እንደሄደች ለምን ብትለኝ ኦርቶዶክስ ውስጥ ወንጌል የበራላቸውና ጌታ ኢየሱስን የሚያውቁ አሉ ብዬ አምናለሁኝ። እኔ እነዛንም ሰዎች ጭምር ለምን ቤተክርስቲያን ሙሽራ ናታ፣ እሱ ሙሽራ ነው፣ ሂጂ አመንዝሪ ያለ ነው ይሄ መምህር። ለምን ትክክል ስትሆን ሙሽሪት ከሙሽራው ጋር ነው የምትቆየው። በባለትዳርነት ካባ አመንዝሪ የሚል ስብከት ምዕመኖቹን እየሰበከ ነው ይሄ ቄስ። እና እንደዚህ አይነት ነገር ኦርቶዶክሳውያን ጌታ ኢየሱስ ክርስቶስ አይናችሁን ያብራላችሁ፣ በተለይ ወንጌል የበራላችሁ። ይሄ መምህር የምታመነዝሩበትን መንገድ እየከፈተላችሁ ነው። አለቀ።
ዋናው ሚስት መሆን ነው። በሚስትነት ካባ ጋለሞታ ሁኚ እያለ ነው። በቃ እኔ ይሄን ያህል to this extent ነው የተረዳሁት። አለቀ። እና ያማል ክርስቲያን ሆኖ አለመጽደቅ፣ ኃጢአት የሌለበት ስለኛ ኃጢአት ሆኖ የእግዚአብሔርን ጽድቅ ወስደን ተቀብለን ባትጸድቁም የሚለው ቃል it is so painful ለኔ። ኤርሚ ተባረኩ። ምንድነው መሰለሽ ሜርሲዬ፣ አሁን እነዚህ ሰዎች ለራሳቸውም የላቸውም ወንጌል፣ ግን እንደው የሚመሰክሩ ቢሆን የሚመሰክሩለት ወንጌል የሚመሰክሩለት ሰው ምንድነው የሚላቸው? ማለት እኔ አልበላሁትም ያ ምግብ ቤት ግን አሪፍ ምግብ አለው እንደማለት እኮ ነው። ሁሌ ይሄን ምሳሌ ሰጠዋለሁ። እኔ ራሴ አልተረፍኩም። እንግዲህ አይዶን ነው የሆነ ከሊቢያ ወደ ጣሊያን የሚሻገሩ ሰዎች የሚሉት አይነት ንግግር እኮ ነው። እንግዲህ ከገባንም ካልገባንም ከተረፍንም ካልተረፍንም የምትይው እኮ እንደዛ አይነት ሁኔታ ላይ ካለሽ ብቻ ነው እንጂ ስለ ዘላለም ሕይወት እያወራሽ እኔ እንጃ ደርሳለሁ አልደርስም አይነት ነገር አለ እንዴ? ምን ብለህ ነው አሁን አንተ ወንጌል የምታወራው ነው? እንግዲህ ምን ብለህ ነው ዲቤት የምትጠራው? ለራስም እኮ ግራ ይገባህ እኮ ምንም የምታውቀው ነገር የለም አንተ ራስህ። እኔ እንጃ እንግዲህ በቃ እንሞክረው። ዲቪ ሎተሪ እኮ አይደለም እኮ ያዝነው እዚህ ጋር እኮ ፎርም እያስሞላን አይደለም ያለ ነው። ስለ ዘላለም ሕይወት ነው የምናወራው። እና የሆነ በጣም እንዴ በእርግጥ ተውት እሺ፣ በቃ ለራሳችሁ መቼ ወንጌሉ ለእናንተ መች ሰራ? ለአንተ ካልጠቀመ እኮ ለሌላው አትጋብዝም መቼም እየራበ ብሎ አትልም። እና አይ ፊል ዩ ለነገሩ እውነታችሁን ነው እንጂ አንድ ሙስሊም ከአንድ ኦርቶዶክስ ጋር ቢያወራ አንደኛ እንደ ቤተሰብ ናቸው። ምን ብሎ ይመሰክርለታል? እንትን ለእንትን ቢያዘግብ ነው ያው እንዳልለው ብዬ ነው እንጂ ምንም አይነት ነገር ነው። ምንም ልዩነት የለውም። ሁለቱም የማያውቁትን ዴስቲኔሽን ነው እየሄዱ ያሉት። ሰው ደግሞ የሚሄድበትን ካላወቀ ሲደርስም አያውቀውም። ይሄ ግን እኮ ደርሰውም ይሆናል ግን አያውቁትም። እና this is በጣም አንፕሬዲክተብል የሆነ ወንጌል፣ አንፕሬዲክተብል የሆነ ዴስቲኔሽን፣ አንፕሬዲክተብል የሆነ ጉዞ። እኔ ወገኖቻችን ከሊቢያ ወደ ጣሊያን ሲሻገሩ ብቻ ነው ይህን ቃል የሰማሁት እንጂ አላውቅም። እንግዲህ እግዚአብሔር ይሁናችሁ። እሺ ኤርሚ ዞር ብሎ አማኑ አቤት፣ እንዴት ናችሁ? እንኳን ደህና መጣ። አሜን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እሺ፣ የማይጸደቅበት የኦርቶዶክስ ክርስትና እያለን ነው። ሰምቻችኋለሁ። እሺ፣ ከሰማህን አንድ ጥያቄ ልጠይቅ? ወደ መልሱ ግባና መጨረሻ ላይ መጠየቅ ትችላለህ። ችግር የለውም፣ ጊዜ እንሰጥሃለን። እሺ ላዋራ? ሹር ወይ ዳንዬ ካለማ ደስ ይለኛል። በቃ እሺ። ሰላም አማኒ። ሰላም ዳን አሎ። የማይጸደቅ ርዕሱ እንደሰማው ተስፋ አለኝ። የማይጸደቅበት የኦርቶዶክስ ክርስትና ይላል። የኔ መልስ ይጸደቅበታል። የተጸደቀበት እምነት ስለሆነ እንከተላለን ኦርቶዶክስ ክርስትና። ምክንያቱም አሁን ቅድም ያነሳችሁት ሀሳብን ወደሱ ልመጣን ያነሳችሁት ሀሳብ አሁን አባ የተናገሩት ነገር ብንጸድቅም ባንጸድቅም እና እሱን ወይ ዲስከሲት እሱን አሁን ይጸደቅበታል ማለት የማይጸደቅበት ኦርቶዶክስ ክርስትና ነው እያልን ያለ ነውና በኦርቶዶክስ ይጸደቅበት በጣም ይጸደቅበታል። የምር እርግጠኛ ነህ? ኦርቶዶክስና እኛ ኦርቶዶክስ የምናምነው ፈራጅ ክርስቶስ ብቻ ነው። ኦርቶዶክስ ነው። እሺ አማኒ ጸድቋል? ጸድቋል። ኤርሚ ስለ ብሉይ ኪዳን በደንብ ስለሚያውቅ በብሉይ ኪዳን አሁን ከኔ ጋር እያወራ ያለው ልክ ነው። ሀሳቡን እኮ አንዴ ጠቅለል እያወራ ያለው እንደሱ አናወራማ፣ እየተደማመጠን እናውራ። አሁን ምንም የኤርሚ ሀሳብ ላይ የምትደበቅበት ምናምን ነገር አይደለም። ኤርሚ ስለ ብሉይ ኪዳን ብዙ ስለሚያብራራ ራስን ችለህ አውራ። ራስን ችለህ አውራ። እሱ ስለ አንተ እምነት አውርቶ አያውቅም። ስለ ራሱ ነው የሚያወራው።
ስለራስህ የጸደቅክበትን ነገር ትነግረናለህ። ጸድቅ ያለው ብለህ ታምናለህ? አሁን እንደ አንድ ኦርቶዶክሳዊ ጸድቀሃል ማለት ነው? መጽደቅ ማለት ሲጀምር ዴፊኒሽኑ ምንድን ነው? መጽደቅ ማለት እኮ አልጠየቅኩም ትርጉም ትርጉም ሳንግባባ ጸድቅ ያለው አልጸደቁም ማለት አንችልም። መጀመሪያ በትርጉሙ እንግባባ። እኔ ትርጉም አልጠየቅኩም። እሺ ጠይቀኝ፣ ጥያቄን ግልጽ አድርገህ። ጸድቀሃል? አዎ። ዛሬ ብትሞት መንግስተ ሰማያት ትገባለህ? በቃ የምፈልገው ጥያቄ እሱ መንግስተ ሰማያት መግባትና አለመግባት የሚወስነው ኢየሱስ ክርስቶስ ነው። እኔ አይደል ፈራጅ እሱ ብቻ ሆነ። ስለዚህ አሁን እኛ ጸድቀናል ብለን ካወራን የእሱን ቦታ ወሰድን ማለት ነው። የጸደቀ ሰው የት ነው የሚገባው? ስለዚህ ፈራጅ እሱ ነው። እኛ መጽደቃችንን አውጀን አዳምጠኛ፣ መጽደቅን እኔ አውጄ እሄዳለሁ አይደል? ጸድቅ ያለው ደግ ነኝ፣ ብዙ ነገር አድርጌያለሁ፣ ድኛለሁ ብዬ እሄዳለሁ እንጂ ኮምፕሊትሊ እሱ ጋር እሄዳለሁ እንጂ እሱ ነው ከዛ የሚወስነው። አንተ ጀጅመንቱ የእሱ ነው እንጂ እኛ አይደለም። ስለዚህ እኔ ለአንተ አይሰማም፣ ላለመስማት ነው የምታወራው። የጸደቀ ሰው የት ነው የሚገባው? የጸደቀ ሰው ሲኦል፣ የጸደቀ ሰው ሲኦል ይገባል እያልከኝ ያለው? አላልኩም። እሺ፣ ስለዚህ የጸደቀ ሰው የት ነው የሚገባው? ጸድቅ ያለው ሰው ሰምተናል። የጸደቀ ሰው መገለጫ፣ የኔ መገለጫዬ እኔ ሰው እኮ መጥፎ ነገርም አድርጎ ክፉ ነገርም አድርጎ ደግ ነገርም አድርጎ ለራሱ ጸድቅ ያለው ብሎ ነው የሚያምነው። እኔ አሁን ያልጠየቅኩን ጥያቄ ነው የምታወራው። የጸደቀ ሰው የት ነው የሚገባው? የተጠየቀው ጥያቄ ሌላ፣ የምታወራው ሌላ። አንዴ እንደዚህ አናወራም። እሺ፣ መጀመሪያ ከሰው ጋር መግባባትን አንደርስታንድ አድርገው። ኦኬ፣ ሰው የሚጠይቅ ስም ማን ነው ሲባል እድሜ 23 ነው ብትለኝ እየተግባባን አይደለም ማለት የሆነ የመግባባት ችግር እንዳለ ነው ማለት ነው። ኦኬ፣ ሶ የጠየቁት ጥያቄ በጣም ሲምፕል ነው። የጸደቀ ሰው የት ነው የሚገባው? የጸደቀ ሰው ወደ ገነት፣ ያልጸደቀ ደግሞ ወደ ገሃነም። እሺ፣ አንተ ጸድቀሃል? ጸድቅ ያለው ብዬ ነው የምነግርህ። ጸድቅ ያለው አልከኝ። እንግዲያውስ አሁን ብትሞት አንተ ገነት ትገባለህ? ገነት ነው የምገባው ካልኩማ ፈራጅ የለኝም። ስለዚህ ፈራጅ የለኝም። እኔ ወሰንኩ፣ በክርስቶስ ቦታ እኔ ወሰንኩ ማለት ነው። ኦኬ፣ ሶ የጸደቀ ሰው የት ነው የሚገባው ብለህ ማን ነው የፈረደው? በጣም አሪፍ። ለዚህ እኮ ነው ሁላችንም እኔ ጸድቄያለሁ ነው። አንተም ጸድቀሃል። እኔ ኃጢአተኛ ነኝ የሚል ሰው የለም እኮ። ተግባባ ወዳጅ፣ ተግባባ። ሰው የተጠየቀውን ጥያቄ ነው እኮ ሪፍሌክት ማድረግ የማወራውን ጥያቄ ነው። እሺ ወዳጅ፣ እንግዲያውስ ከመለስክ ስማኝ። የጸደቀ ሰው ገነት ይገባል ያልከኝ ማን ነው? እግዚአብሔር ፈርዶ ነው አይደለ? ትክክል። ኦኬ፣ አንተ ጸድቄያለሁ ብለሃል። ቅድም ነው ወደ ጽድቁ ቅድም እኮ ዴፊኒሽን ላይ እንስማማ ያልኩ ቅድም ለዛ ነበረ ወዳጅ። አንዴ ያልከውን ንግግር ጸድቄያለሁ ያልከኝ አንተ ነህ። የጸደቀ ሰው ገነት ይገባል ያልከኝ አንተ ነህ። የጸደቀ ሰው ገነት ይገባል ብሎ የፈረደው ማን ነው? አንተ ነህ ወይስ እግዚአብሔር ነው? እግዚአብሔር ነው የሚፈርደው። ፈራጁ እግዚአብሔር ነው ማለት ነው። የጸደቀ ሰው ገነት ይግባ ብሎ የፈረደው ማን ነው? እግዚአብሔር ነው። ኦኬ፣ ስለዚህ የጸደቀ ሰው ገነት ይግባ ብሎ ከፈረደ እግዚአብሔር አልፈረደም። አልፈረደም። ኢንዲቪጁዋሊ ድነሃል። ለምሳሌ ሁሉም ሰው አንተ ድነሃል ብለህ ታምናለህ። እኔም አምናለሁ ነው። እኔ አሁን ድኛለሁ ብዬ አምናለሁ። አንተ ታምናለህ። ያልጠየቁ ጥያቄ ጊዜ አታባክን ብራዘር። እኔ እንደሱ አይነት ሰው አይደለም። እያወራሁ ነው ያለው ሌላ ነው። ሌላ ርዕስ ለመቀየር አትሞክር። የጸደቀ ሰው ገነት ይገባል ብሎ የነገረን ማን ነው? አንተ ነህ እኮ። ጸድቄያለሁ ብዬ አምናለሁ። ገነት እገባለሁ ብዬ አምናለሁ። ኦኬ፣ ሶ እርግጠኛ አይደለህም። እግዚአብሔር የጸደቀን ሰው ሲኦል ይከታል ብለህ ታምናለህ ማለት ነው? አምናለሁ እኮ ነው ያልኩህ። አምናለሁና እኔ ጸድቄያለሁ ብዬ አምናለሁ እንጂ 100% እኔ ጻድቅ ነኝ ብዬ አምኛለሁ።
አንድ ሰው ጽድቁ ሲረጋገጥ ጻድቅ ይሆናል። ስለዚህ ክርስቶስ ነው የኔ ጻድቅነትን የሚወስነው እንጂ እኔ ግን መጽደቅን አምናለሁ እንጂ ጻድቅ ነኝ አላልኩም እንጂ አልጸደቅም። ኦኬ አየህ፣ ይሄ ነው አንተ አምናለሁ። አሁን ተረዳው፣ ሰማው። ኦኬ አሁን ኢቨን ስለ ገና ጸድቅ ያለው ያልከም ቅድም ሳትጸድቅ ነው ማለት ነው። አሁን ቅድም አንዴ ወደ ዴፊኒሽን ተመልሰን እንምጣ። ስለ ጽድቅ ተወያይ። አሁን እኔ ተርጉም ችግር የለም። አንተ ደስ ባለ ተርጉመ ጽድቅን ወስድልሃል፣ ችግር አዶማ። አሁን አንተ ጸድቅ ያለው ብለህ ስትናገር የእውነት ሳትጸድቅ ነው እያወራህ ያለው ማለት ነው። የእውነት ያልጸደቀ ሰው ነው ጸድቅ ያለው እያለኝ ያለው። እኔ ጸድቅ ያለው አምናለሁ። ፍርዱ ግን የኔ አይደለም። እኔ አልፈርድም ወዳጄ። አሁን ስለ ፍርድ አይደለም እያወራህ ያለው። ሳትጸድቅ ነው በራስህ ላይ ጸድቅ ያለው ብለህ እየፈረድክ ያለው ማለት ነው። ጸድቄ ነው። መጽደቅ ማለት ምን ማለት ነው? አንተ አብራራልኝና እኔ ትክክል ካለው ያንተን ትርጉም ወስጄዋለሁ። አዶንት ማይንድ ብራዘር፣ አዶንት ማይንድ። ያንተን ትርጉም ወስጄዋለሁ፣ ችግር የለብኝም። ያንተ ትርጉም ይመቸኛል። አሁን ለጊዜው እሱ ስላለ ምን እንደሆነ ሳትሰማኝ ነው። እኔ አሁን እሱ አዶንት ማይንድ እኮ ጸድቅ ያለው ስትል አሁን የጸደቅከው የእውነት ጸድቀ ነው ወይስ አንተ ራስህን ጻድቅ ነኝ ብለህ ለራስህ የመጽደቅ እንትን እየተናገርክ ያለው? ኦኬ ዳኒ፣ እንደዚህ ዝም ብለን ከምንለፋ እግዚአብሔር አጽድቋል። ስለ ጽድቅ አብራራለሁ። እግዚአብሔር አጽድቋል በደምብ። እሱ ስላጸደቀ አንድ ሰው እኮ ጸደቀ ማለት አንድ ሰው ጸደቀ ማለት ብዙ ነገሮችን ጥሩ ነገሮችን ለማድረግ ከክፉ ነገሮች ያልተጠየቀውን ነገር አታውራ ወዳጄ። አንተ እግዚአብሔር አጽድቆሃል ወይ? አጽድቆኛለሁ። ስለጸደቅኩ ነው በህይወት የምኖረው። በህይወት የለውም ማለት እኮ ጸደቅኩ ማለት ነው። ስለዚህ የጸደቀ ሰው ሁሉ በህይወት ይኖራል። አለን እኮ ሕያዋን ማለት ነው። ጸደቅ ነው አለን። አሁን አንተ እግዚአብሔር አጽድቆኛል ብለህ ታምናለህ ማለት ነው አይደል? በደንብ ኦኬ። ያምናል። ያልጸደቀህ ማን ነው? አጽድቆኛል አምናለሁ። ትክክል። እግዚአብሔር ነው ግን ያጸደቀህ አይደል? እንግዲህ እንዴት እንደገባ ላሳየህ። አምናለሁ። እኔ እኮ ያልኩህ አምናለሁ። ጻድቅ ነኝ አላልኩም። ጀስት ኢዝ ዘ ፖይንት። እኔ እንዳጸደቀኝ አምናለሁ። እግዚአብሔር ሲፈርድ አንተ ጻድቅ ነው የፈረደው ሲቀጥል አይደለም ካለኝ ደግሞ ፍርዱ የእሱ ነው። እኔ ግን ጻድቅ ነኝ ብዬ አምናለሁ ነው ያልኩት። አንተ አምነህ ነው እንጂ እግዚአብሔር ሳያጸድቅ ነው። እግዚአብሔር ሳያጸድቅ ነው አንተ ነው ያመንከው። እግዚአብሔር አላጸደቀም። የእሱን ፍርድ በምን አውቃለሁ እኔ አሁን? ስለዚህ እግዚአብሔር አጽድቆኛል ለምን አልከኝ ታዲያ? ቀደም እንዳጸደቀኝ አምናለሁ ነው ያልኩት። አምናለሁ፣ ሁሉ ነገር አምናለሁ። እምነት ማለት 100% እምነት ማለት ለምሳሌ ኦኬ የሆነ ነገር እንዲሆንልኝ አምናለሁ ስትል እኮ ሆነልኝ ማለት አይደለም። ስለዚህ ገና አልጸደቅክማ። እግዚአብሔር አጽድቆኛል ለምን ትለናለህ ታዲያ? እኔ አምናለሁ። ትክክል፣ እንደጸደቅኩ አምናለሁ። አንተም እኮ ኦኬ አንተ ራስህ ዳኒ እኮ እንደ ዳንክ ታምናለህ እንጂ ወይንም እንደጸደቅ ታምናለህ። አሁን ስለኔ አይደለም እያወራን ያለው። ማንም ነው እያወራን ያለው። ገዴለም ስለአንተ ነው የምናወራው ወዳጅ። እሺ እኔ ልጨርስልህና ሌላ ጥያቄ ጠይቀኝ። እኔ እንደጸደቅኩ አምናለሁ። ሌላ ጥያቄ አልጠይቅም። እዚሁ ላይ ሁለቱም ተመሳሳይ ነገር ስለሆነ ችግር ሪላክስ አድርግና ለሚሰማ ሰው ግራ ሳታጋባ ኦርቶዶክስ እንዲህ ናት ብለህ ትነግረናለህ። ኦኬ እግዚአብሔር አንተን አጽድቆሃል ወይስ አላጸደቀህም? አጽድቆኛል ብዬ አምናለሁ። ኦኬ እግዚአብሔር አጽድቆኛል ብለህ ታምናለህ። ትክክል እንጂ እግዚአብሔር አንተን አላጸደቀህም ማለት ነው። ጀስት አንተ አመንከው እንጂ እግዚአብሔር አንተን አላጸደቀህም ማለት ነው አይደል? ያንተ እምነት ነው። እሱ ካረጋገጠልኝማ በቃ ምን አደርጋለሁ እኔ እዚህ ጻድቅ ነኝ እኮ ምን አደርጋለሁ? ኦኬ ስለዚህ ያንተ እምነት ነው እንጂ እግዚአብሔር አንተን አላጸደቀህም ማለት ነው። ስለዚህ አሁን እኔ ነው እንጂ እሱን አመንኩት
እኔ እንደሚያጸድቀኝ አመንኩ እንጂ እሱ ጻድቅ ነህ ብሎ አልወሰነልኝም እንጂ እግዚአብሔር አንተን አላጸደቀም። እሱን ንገረና። እግዚአብሔር አላጸደቀኝም እኔ ነኝ ጀስት ያመንኩት በለኝ። ያጸደቀኝ ጻድቅ ያደረገኝ ቀንማ እዚህ ምን አደርጋለሁ? እኔ እኮ የለውም እኮ መንግስተ ሰማያት ነኝ እኮ። ስለዚህ እኔን እግዚአብሔር አላጸደቀኝም በለኝ አንዴ። አልልህም። እሱን በለኝ። አምናለሁ ነው የምልህ። አሁን እኔ ጠየቅኩህ ወዳጅ፣ ምን ያህል ግራ የተጋባው እምነት ውስጥ እንደሆንክ ነው እያሳየኝ ያለው። አይደለም እዛው ዙሪያውን አትሄድ ዳኒ። አይ ነው እዛው ነኝ። ብራዘር ምን እያልከን እንደሆነ ላሳይ። ኦኬ እኔ ተፈውሻለሁ ብዬ አምናለሁ እንጂ አልተፈወስኩም እያልከኝ ያለው። አየህ እምነት ነው ያለኝ። አንተ አልተፈወስክም። አምናለሁ፣ እንደተፈወስኩም አምናለሁ፣ እንደዳንኩም አምናለሁ፣ እንደጸደቅኩም አምናለሁ እንጂ አንተ ታምናለህ። ኦልራይት ያ እምነት አንተ ነህ የምታምነው ማለት ነው እንጂ አልተፈወስክም። ስለዚህ እንደተፈወስኩ አምናለሁ እንጂ አልተፈወስክም። ስለዚህ ልክ እንጂ አልዳንክም። በቃ እሱ ፍርዱ የማዳን ፍርድ የማጽደቅ ፍርድ እሱ የኢየሱስ ክርስቶስ። እሺ በቃ አሁን ይሄንን ተረድቻለሁ። አሁን አረጋግጠልን እንድትሄድ ፈልጋለሁ። እግዚአብሔር እኔን ያጽድቀኝ አላቅም። እኔ እሱን ብቻ ነው አምናለሁ አልኩ። በደንብ ነው የማውቀው እንደሚያጸድቀን፣ ግን ውሳኔው የእሱ ነው። ምን ማለት ነው? በምድር ላይ ያለው ሰው ሁሉ እኮ እንደሆነ አውቃለሁ። አሁን በመረጃ አሳየኝ። አሁን የእግዚአብሔር ቃል ነው የምጠይቅህ፣ በደንብ ስማኝ። ኦኬ እናንተ አልጸደቃችሁም የሚል ኢየሱስን አምናችሁ አልጸደቃችሁም ብሎ እግዚአብሔር ሰዎችን ግራ ያጋባበትን ፖይንት አሳየኝ። ለምን ግራ ትጋባለህ? አሳየኝ ያልኩህ ወዳጅ። ልክ አሁን እንዳንተ ግራ የተጋባ እግዚአብሔር አልጸደቃችሁም ወዳጅ። አንዴ እንደማመጣ ብራጅ አልጸደቃችሁም የሚል የመጽሐፍ ቅዱስ ማስረጃ ስጥ። ግራ ምንም አልተጋባ ነው። ማስረጃ ስጠኝ ያልኩህ ወዳጅ። አሁን ላልከው ንግግር ግራ እንዳልተጋባህ እንዳይ ማስረጃ ስጠኝ። እግዚአብሔር ቃል ድኛለሁ ብዬ አምናለሁ አልኩህ። ጸድቄያለሁ ብዬ አምናለሁ። የእግዚአብሔር ቃል ማስረጃ ነው ያልኩህ። ማስረጃ ነው ያልኩህ። ዳኒ ለምንድን ነው እሱ ማስረጃ ነው ያልኩህ ወዳጅ? ቀጥታ ወደ ማስረጃው እንገባ። ማስረጃ ነው ያልኩህ። ያልገባህን ነገር ንገረኝ። ምንድን ነው ያልገባህ እዚህ ጋር? ማስረጃ አሁን ምንም እንዲገባኝ አሁን ላልከው ንግግር ማስረጃ ስጠኝ ያልኩህ። መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩህ። እሺ ችግር የለውም። እሺ ቀጥ ከኤርሚ ጋር እንዴ ላወራው? ኧረ ከኔ ጋር ነው የምታወራው። ለምን ከኤርሚ ጋር ታወራለህ? ጫፉን አንድ የብሉይ ኪዳን ጫፉን እናንሳና እንመለስ ወደዚህ። ማስረጃ ኦኬ ለምሳሌ በብሉይ ኪዳን ጊዜ ሰዎች ለምንድን ነው መጽደቃቸውን የማያውቁት? ለምንድን ነው? መጽሐፍ ቅዱሳዊ ማስረጃ እሱን ንገረኝና ከዛ ወደ ዲቴል እንገባለን። መጽሐፍ ቅዱስ ካሌለ ላንግባባ ወደዛ መጽሐፍ ቅዱሳዊ ማስረጃ ወዳጄ እየጠበቅኩ ነው ያለው። ኦኬ አንድ እቺን ጫፏን ብቻ ንገረኝና እንመለሳለን ወደዛ። ምንም ጫፍ የለም ዳር የለም። መጽሐፍ ቅዱሳዊ ማስረጃ ነው ዳኒ። እንዴ ሪስትሪክት ማድረገው እንዴት እንወያያለን? ሐሳቡን ስለሌለ ነው። መጽሐፍ ቅዱሳዊ ማስረጃ ለምንድን ነው ያልዳኑት? መጽሐፍ ቅዱሳዊ ማስረጃ ወዳጅ እየጠበቅኩ ነው ያለው። ጉንጭ አልፋልን ነው እንደዚህ ከሆነ ነገሩ ሁሉ የእግዚአብሔር ቃል ስትጠየቅ ነው ጉንጭ አልፋ የምትለው ወዳጅ። መጽሐፍ ቅዱሳዊ ማስረጃ የጠየኩህ እኮ የእግዚአብሔር ቃል ጉንጭ አልፋ ክርክር ሆኖ አያውቅም። የአምላክን ቃል ነው የጠየኩህ። ማስረጃ ስጠን ያልኩህ። በቃ ማስረጃ ስጠን። በጣም ሲምፕል ማስረጃ መስጠት አለ ወይስ ወደ ሌላ ሰው ነው? ጊዜ አትፍጭ። ይሻላል ብራዘር፣ ይሻላል ማለት ይሄን ያክል ነው። ቤተክርስቲያናችሁ ግራ ያጋባቻችሁ ጋይስ፣ ግራ ተጋብታል። ከዚህ በላይ ውርደት አለ? ክርስቲያን ነኝ ለሚል እግዚአብሔር እንዳጸደቀው እንኳን የማያውቅ ጄኔሬሽን ማለት ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል ይላል። ብራዘር የዳንን ሰዎች ነን፣ የጸደቅን ሰዎች ነን። ሮሜ ምዕራፍ 3
ቁጥር 21 ጀምሮ አንብበው። እግዚአብሔር በልጁ በክርስቶስ ኢየሱስ የሚገኘውን የራሱን ጽድቅ ለሚያምኑ ሰዎች ስለመስጠቱ ይናገራል። ከዛ መጣ ክርስቲያን ነኝ ትላለህ፣ ጸድቀሃል፣ እኔ አምናለሁ፣ መጽደቄና አለመጽደቄን ግን እሱ ነው የሚያውቀው፣ እኔ አላውቅም ትላለህ። በቃል ውስጥ ነገረህ እግዚአብሔር። አማኝ ነኝ ካልክ እግዚአብሔር የተናገረውን እግዚአብሔርን ቃል መስማትና መቀበል አለብህ ብራዘር። እና አሁን አንተ ቀጥለ ክርስቲያን ነኝ ብትል ምንድነው ክርስትና ቫልዩ ነው እያልን ያለ ነው። አየህ፣ ብንጸድቅም ባንጸድቅም ኦርቶዶክስ መሆን ካስደሰተ ብራዘር፣ አየህ በክርስቶስ ኢየሱስ ያለውን የዘላለም ሕይወት ተስፋ ገና አላገኘህም ማለት ነው። አላገኘህም ማለት ነውና አይዞህ ወዳጅ፣ አይዞህ። ከዚህ ከጨለማ ትምህርት ውጡ። ይሄ በጣም ከባድ የጨለማ ትምህርት ነው። ክርስቲያን ነኝ ይላሉ፣ ግን ክርስቲያን አይደሉም። ክርስትና ቫልዩ ምንድነው? የዘላለም ሕይወት ካላገኘ፣ ካልጸደቅክበት፣ መንግስቱን ካልወረስክበት ምንድነው ቫልዩ? ዋጋው ምንድነው? ምንድነው የክርስትና ቫልዩ ብራዘር? መጠጣት፣ ማጨስ፣ ማቀም፣ ጭፈራ ቤት መሄድ እሱ ነው ዋጋው? እሱ ነው ቫልዩ? ክርስትና እንደሱ አይደለም ብራዘርስ። ክርስትና እንደሱ አይደለም። ክርስትና በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ በመታመን የዘላለም ሕይወት ዋስትና ርስትን ማግኘት ነው። እሱን ካላገኘህበት ክርስትና ምን ይሰራል? ምን ይሰራል? 78 ሚስት 72 ሚስት ምናምን ታገኝበት ደግሞ ለአካል ሆነ ብራዘር። ክርስትና የሚለየው በክርስቶስ ኢየሱስ ላይ ባለ እምነት ስለሚገኝ የዘላለም ሕይወት ርስት እርግጠኛ የምንሆንበት። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይላል እኮ የእግዚአብሔር ቃል። ታውቁ ዘንድ ምን? የዘላለም ሕይወት እንዳላችሁ። we are sure brother፣ የዘላለም ሕይወት እንዳለን በልጁ በክርስቶስ ኢየሱስ አምነን ስለመጽደቃችን እርግጠኞች ነን። ለምን? በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን እና ወገኔ ክርስቲያን ያረጉት እኮ ጎበዝ ሎተሪ ነው ያስመሰሉት። ብናገኝም ባናገኝም ግድ የለም እንቁረጥ እስኪ እንሞክረው ሆነ እኮ። የሙከራ ሃይማኖት ሆነ እንደ ኦርቶዶክስ ጎበዝ። እንዴት ነው ነገሩ? ሃይማኖት ማለት እርግጠኛ ሆነ እጸድቅበታለሁ ብለህ ሁሉን ነገርን ተሰጥተህ የምታምነው ነገር እኮ ነው። ዝም ብሎ ሎተሪ አይደለም እኮ። ብንድንም ባንድንም ብንጸድቅም ባንጸድቅም ብናገኝም ባናገኝም እንሞክረው አይነት ሎተሪ ነው እንዴ? አባ ገብርኤል የምጠይቀው ሎተሪ ያረክው ሃይማኖት ነው የምልህ። ኦርቶዶክስ በራሷ ስልጣን ሁሉም መልስ ነው የሚል አዘጋጅታለች፣ ወንጌል ላይ የሌለ። አላችሁ ወገኖች? ዳንዬ ተመለስክ? ያ ሜሲ ያው ተመለስ። ሌላ ሰው ካለ ይሁን እንጂ ቻቻን ተቀበል። ከተመቸክ ቻቻን ተቀበል። እሺ ቻቻ ሰላም ነው? ወንድምነት ቆይ አንዴ yes መክፈት ትችላለህ እንዴ? አንተ ቻርጀር በጣም እየሞቀ ወርታች ነው የሚወርደውና ፓወሩ እያለቃውጣ መክፈት ትችላለህ ወንድምነት? እሺ ውጪ ነኝ ያለሁት። መክፈት ትችላለህ ውጪ ነኝ። የማይረብሻችሁ ከሆነ ያለሁበት ቦታ ላይ መክፈት ትችላለህ። አትመለስም ወደ ቤት? ቤት አዎ ትንሽ ቆያለሁ። በጣም ነው የጋለው። እርሜ ከጋለ እኔ ባለፈው እንደዚህ ብሎ ተቃጥሎ ነው ያለው። ወንድምነት በቃ ክፈት ዳኒ። እሺ ሰኒና ሰላም ግን መቼ ነው ቤታቸው የሚከፈተው? ዳኒ የኔ ልተኛ ነው። ሌሊት 9 ሰዓት ሆኗል። እርብዬ ሰኒና ሰላም ልባቸውን ብቻ ነው ለጌታ ቃል የሚከፍቱት። አይ ቆይ ቤትም ይከፍታሉ።
ዳንኤ ሊከፍት ወርዷል። እንግዲህ ወገኖች እዚህ ያላችሁ በተለይ የምታዳምጡን ኦርቶዶክሳውያን አሁን መጨረሻ ላይ ጥሩ ነገር ተናገረ ሊቀ ተዋህዶ። እንግዲህ ሎተሪ ቢደርሰንም ባይደርሰንም ብለን ነው የምንቆርጠውና የዘላለም ህይወት ግን እንደዛ የሚቀለድበት ነገር አይደለም። እየተሰበካችሁ ያላችሁት እየተነገራችሁ ያለው የእግዚአብሔር ቃል እንደ እግዚአብሔር ቃል በቃ ትራስ አርጋችሁ እኮ ስለማትገልጡት ኦኬ ጽድቅ የሚባለው ነገር አይምሮአችሁ ላይ የተሳለው እንደሆነ እንደከበደ ድንጋይ ማንከባለል እንደማትችሉት አይነት ድንጋይ ተደርጎ ስለተሳለ ለእናንተ ጽድቅ የሚለው ነገር በጣም ከባድ ነው። እስካሁን ገብተው የነበሩት ትምክህት ነው ትህትናን ማጣት ነው የሚል መልስ ነው ሰጥተው የወጡትና ኦርቶዶክሳውያን ጽድቅ ከኛ አይደለም ራሳችን ልናመጣው የምንችለው አይደለም። ኃጢአት የማያውቀውን አንድ ልጁን ኃጢአት አርጎት ነው እግዚአብሔር ጽድቁን ለኛ ይሰጠን አለቀ። ስለዚህ እባካችሁ የእግዚአብሔርን ቃል አንብቡ። አባቶቻችሁ የሚናገሩት ነገር ሁሉ ደግሞ ትክክል ነው ማለት አይደለም። እንግዲህ አባት አይሳሳትም የምትሉ ደግሞ ኢንፋሊብል ነው የምትሉት ነገር ካለ ደግሞ እስኪ እንሰማለን ወደፊትና ለኛ ልባችንን የከበደ ነገር ስለሆነ እናንተም ንቁ። የሚነገራችሁን ሁሉ ዝም ብሎ እንደሚነዳ መንጋ አትነዱ። ቃሉን አንሱት፣ መጽሐፉን አንሱት፣ አንብቡት ለማለት እንወዳለን። ዳኒ ጋር እንሄዳለን አይደል ኤርሚ? ዳኒ ከፈተ። እስኪ ወገኖች ቼክ አድርጉ። ኦኬ ዳኒ ጋር እንሄዳ። ከፍቷል። ሲከፍት ከከፈተ ንገሩኝ። ኢቭን አንጠብቅም፣ ቀጥታ ነው የምዘጋው። ወገኖች ጸጋ ይብዛላችሁ። ኮፒ ሊንክ እና ሼር ታብ ስላደረጋችሁ። ዳጊስ እኮ መቼ ነው የሚከፍተው? እሱ እኮ ነገር አለሙን ትቶታል። ኧረ እኔ ከፍቻለሁ። ባለፈው ኤርሚ ከፍቼ ቋና ፍሼ ዘጋሁት። ባለፈው ተራሪት ምናምን ተዘጋው አናፍሼ ዘጋሁት እኮ ትዝ አይላችሁ? አቤት ዳጊ እነግምት ብሎ ነበር አይደል? ተባረኩ ወገኖች፣ ጸጋ ይብዛላችሁ። ኦኬ ዳኒ ከፍቷል። ኦኬ በቃ ዳኒዬ ጋር እንገናኝ። ተባረኩ፣ ጸጋ ይብዛላችሁ። እዛ ከመጣችሁ አለን።